አርኪቴክት መሆን ፈልጋለሁ አርኪቴክቸር የሚባል ዲፓርትመንት አለ ብዬ ማሰብ ሲጀምር ግን that is basically the right time ማንበብ ጀመርኩ። ሁሉም ሰው አንትረፕረነር ቢዝነስማን መሆን አይችልም ባይዘው እሱ ማመን መቻል አለበት። ወስጄ በኋላ የሆነ ያስታውሳለሁ አልከፈልኩም መክፈል አለበት። አሁን እንጦጦ ሄደ ዳይሬክሽን በተሳሳተ ምንድን ፈጥ አረ በስመ ብዙ ጊዜ ኤነርጂው አለን መስራት እንችላለን ምናምን the dream the goal አለን ምናምን ብለን ለማድረግ እንሞክራለን ግን ሪያሊቲው እሱ አይደለም። እኔ የማየው ችግር አርኪቴክቸራል ችግር ሊሆን ይችላል ዶክተሯ የምታየው ሄልዝ ሪሌትድ የሆነ ችግር ሊሆን ይችላል አንተ የምታየው ዲጂታል የሆነ ችግር ሊሆን ይችላል። the next day ቼክ ሰጠኝ half of it ነው የተሰጠን ካፒታል የለንም ለምታየው ጋፕ ለምታየው ፕሮብለም ክሪቲሳይዝ ካደረክ አንትረፕረነር አይደለም ባይ ስቲል የምንኖረው አንድ ላይ ነው ከቲሞች ጋር yes ፊቸርን ባውንድ አድርገው ፊቸርን አግደው ፊቸርን ይዘው እንዴት እዚህ ጋር አዲስ ነገር ተሰራል that's why ብዙ ተደጋጋሚ ወይ የሚመሳሰሉ ፕሮጀክቶች ምታይ extremely side መያዝ ጥሩ አይደለም። እኔ የምፈልገውን ነገር ነው የምሰራው ማለት አትችልም ክላይንት የሚፈልገውን ነገር ብቻም ነው ማለት አትችልም። ኦኬ in between ይሆናል የሆነች ስፖት አለች የምትፈልጋት እሷን ስፖት መፈለግ ነው እንጂ ሳይድ ካስክ ብዙ ነገር ሉስ ታደርጋለህ። ሰላም ተመልካቾቻችን ዛሬ የሲዝን 4 ራይዝ አዲስ ፖድካስት በድጋሚ መጥቷል። እኔ ገስት ሆስት ፊሊጶስ እባላለሁ። ባለፈው ያው ጓደኛዬን አቅርቤ ነበረ። አሁንም ደግሞ በጣም ከሱ ጋር እንደ አንትረፕረነር የሥራ ፈጣሪዎች በደንብ ማቀው ከሱ ጋር ማውረቼ ነበር ጓደኛዬ ነው። ሶ ዛሬ እንደውም በካሜራ ቁጭ ብለን ደግሞ በደንብ እንወያያለን ብዬ አስባለሁ በደንብ። ሶ ስሙ ኤርሚያስ ፋንታው ራይት ጓደኛዬ he is a very ምንድነው ኤክሳይቲንግ የሆነ አንትረፕረነር ነው እና አዲስ ነገር እኔ መማር ይመስለኛል። ሶ ኤርሚ thank you for coming. Thank you so much Philly. I think ራሴን ላስተዋውቅ መሰለኝ በደንብ አይደል ራስን አስተዋውቅ። ሶ እንግዲህ ስሜን I think ተናግረዋል። ስሜ ኤርሚያስ ፋንታው ይባላል። by profession I'm an architect. ከዛ ውጭ የተለያዩ ኢኒሺዬቲቮች ወይም ደግሞ የተለያዩ ፕሮጀክቶችን እንሰራለን with my different partners ግን ሜንሊ በተለይ ደግሞ በደንብ የሚታወቀው ደግሞ አንድ ሁለት ክሬቲቭስ የሚባለው ነው። አንድ ሁለት ሜንሊ እንግዲህ የሚሰራው ዲዛይን ኢንዱስትሪ ውስጥ ነው አርኪቴክቶችም ስለሆን ከዛም የመጣ ይመስለኛል። የተለያዩ ዲዛይኖችን እንሰራለን it could be like architectural design branding like logo design ማድረግ even site installs ከማድረግ manufacture አድርጎ ማለት ነው እነሱም ነገሮችን እንሰራለን። ትልልቅ ፕሮጀክቶች አሉ እሱ ላይ በተለይ ከዛ ውጭ ደግሞ ሌዘር ማኑፋክቸር እናደርጋለን እሱን እንሰራለን። ይሄ አንድ ሁለት ክሬቲቭስ ይባላል። እንግዲህ መጀመሪያ ላይ ከመጡት ሰክሰስፉል የሆነው ካምፓኒ ነው። ከዛ በፊት ያው ፌል ያደረጉ ተጀምሮ ሀሳብ ላይ የቀሩ ምናምን ይኖራሉ አሉ። ከዛ በኋላም ስቲል ያው ከአንድ ሁለት በኋላም ሌላ ለመጀመር ሲፈለግ ስቲል ፌል የሚያደርጋለ ከዛ ደግሞ ዳዴ የሚላለ ከዛ ቀስ እያለ ጥሩም የሚሆናለ ከዛ ሌላ ሶፋር ደግሞ ጥሩ እየሄደ ያለ ሌላ አንድ ኤንሲኤም የሚባል ፕሮግራም ጀምራ ነው ሜቢ በኋላ ዲቴይል እናወራበት እንችላለን። ኤንሲኤም ማለት ኔክስት ቼንጅ ሜከርስ ማለት ነው። ሶ ብዙ ጊዜ ያሉትን ጋፖች የምንፈታው እኛ ራሳችን ነን ሶ ያየናቸውን ጋፖች ስለዚህ እንደዚህ አይነት ጋፕ ደግሞ ኖቲስ አድርገናልኛ። ስለዚህ ኤንሲኤም ያው በኋላ በዲቴይል እንመጣበታለን ለአስፓይሪንግ አንትረፕረነርስ የሚሆን ፕሮግራም ነው ያዘጋጀ ነው። ሶ ብዙ ጊዜ አንትረፕረነሮች በራሳቸው መንገድ ከጀመሩ በኋላ ነው እንጂ መጀመሪያ አካባቢ ላይ ለመጀመር ትንሽ ፑሽ የሚያደርጋቸው የለም ብለን እናምናለን ወይም ደግሞ ጥሩ አይደለም በሚፈልግበት ደረጃ አልደረሰም ብለን እናስባለንና ለሱ የሚሆን ፕሮግራም ነው። ስለዚህ እሱ ጀምረናል። አሁን 7ኛ ባች ላይ ደርሰናል። መቼ ቪዲዮ እንደሚለቀቅ አላውቅም ግን 7ኛ ላይ ደርሰናል። ስለዚህ ይቀጥላል ማለት ነው። ከዛ ውጭ ግን የተለያዩ ፕሮግራሞች ሲባሉ ኢምፕሎይመንት ላይ ሊሆን ይችላል አንትረፕረነርሺፕ ላይ ሊሆን ይችላል ክሬቲቭ ኢንዱስትሪ ላይ ሊሆን ይችላል እንደዛ ያልን ያው ብዙ ነገሮችን ለመነካካት እየሞከረ ነው እንደ አንትረፕረነር ማለት ነው። that's really nice። ቅድም አንድ ሁለት ስትል ትዝም እንዳይን ታቃርግ ያው ሌዘር ላይ በደንብ ሰራለሁ ምናምን ብለኝ ነበር እና ክሬዲት ፋብ ብዙ ጊዜ ሲሄድ እኔ ቢዝነስ ካርድ ሰራለሁ አይደለ የሆነ ካርድ ምንድነው ወስጄ በኋላ የሆነ ያስታውሳለሁ አልከፈልኩም መክፈል አለብህ ትዛሬ ታቃት አሁን ነው ትዛሬ ሶ ታዲያሱን እንደዛ ነው። ስለዚህ መክፈል አለብህ። እሺ ያከፍላ እና ምንድነው ታውቃለህ ይሄ አይቻለሁ ኳሊቲውን አንደስ ይላል ቢካዝ ለኔም ለስራዬም ጠቅሞኛል ብያስባለሁ ቢካዝ ሰዎችን ሄደን ምናምን እናሳያቸውና የኔና ያንተንም ራሱ አንድ ላይ አድርገን አንተም ደስ የሚኖር we're very open to like okay አንዴ መስራት እንችላለን ምናምን ብለህ ያን እንደ ፓኬጅ አድርጌ ማቅረቤም ነው ደስ ብሎኛል። ሶ going back ወደ እስቲ ብዙ ጊዜ ቅድም እያወራን ነበር አይደለ? ሶ ስናወራ you were more telling me about
ኦኬ በቃ አይ በደንብ ያዩት እንደውም የጀመርኩት ወደ ስራ ወይ ላይፌን በደንብ የጀመርኩት ላይክ ዩኒቨርሲቲ ሲገባ ነው ምናምን ብለኛል። ሶ ሃው ዋዝ ላይክ ዩኒቨርሲቲ ላይፍ እና ከዩኒቨርሲቲ በኋላ ያለውን በደንብ እንኖራለን። ኦኬ ሶ እንግዲህ ከዩኒቨርሲቲ ስንጀምር ብዙ ጊዜ ቆይተናል። ያው ዩኒቨርሲቲ ታውቀዋለህ፣ ብዙ ጊዜ ትፈጃለህ ምናምን። ሶ በኔ ኬዝ አይ ቲንክ ትንሽ ዲፍረንት የሚያደርገው ልክ ከዩኒቨርሲቲ ስገባ በጥሩ ኤነርጂ ነው የገባሁት። በጥሩ ኤነርጂ አርኪቴክት መሆን እፈልጋለሁ። አርኪቴክት መሆን የፈለኩበት ትልቁ ሪዘን ደግሞ when I was grade 9 ባህር ዳር ሄጄ ነበረ ነው ቤተሰብ ምናምን በጣም ሰፊ ቤተሰብ ነው። ብዙ ሰው ጋር አወራለሁ። ብዙ ዩኒቨርሲቲ የገቡ ሰዎች አሉ ምናምን እነሱ ጋር ብዙ ጠየቅኩ እና ገና ልጅ እያለሁ የምፈልጋቸው 3 ነገሮች ነበሩ። አንደኛው ኳስ ተጫዋች መሆን ነው። አይ ቲንክ ብዙ ሰው ኦብቪየስ ነው መሰለኝ ይሄ ነገር። ሁለተኛው ሰዓሊ መሆን ነው። ሶስተኛው ኢንጂነር መሆን ነበር የምፈልገው። ሶ ልክ 9ኛ ክፍል ላይ ያለው ሳዋራቸው ምናምን ብዙ ሰው ምናምን እንደዚህ ሳዋራ ያው ፋሚሊ ግን በጣም ሰፊ ስለሆነ ብዙ ሰው ነው ያወራሁት፣ ብዙ ዩኒቨርሲቲ የገቡ ሰዎች ማለት ነው። በዛ ሰዓት ምን ሪያላይዝ አደረኩ፣ አርትና አክቹሊ ይሄ ፔንት ማድረጉና ከዛ ኢንጂነሪንጉ አንድ ላይ አይነት ስሜት ሴንስ ሰጠኝ። አርኪቴክቸር የሚባለው ነገር ለመጀመሪያ ጊዜ ያወቅኩት አርኪቴክቸር ያኔ ነው። ኦኬ ስሙን ራሱ ያወቅኩት ያኔ ነው። ስለዚህ አርኪቴክቸር ነው በቃ የምፈልገው ብዬ ለመጀመሪያ ጊዜ ነው ማለት ኢን ማይ ላይፍ ማንበብ የጀመርኩት ያኔ ነው። ማለት ከዛ በፊት ትምህርት ቤት አላነበብኩም። ኳስ መጫወት ነው። ኦኬ ልክ አርኪቴክቸር ግን አርኪቴክት መሆን እፈልጋለሁ፣ አርኪቴክቸር የሚባል ዲፓርትመንት አለ ብዬ ማሰብ ሲጀምር ግን that is basically the right time ማንበብ የጀመርኩበት ጊዜ። so you were studying በደንብ በቃ you were studying። ከዛ በፊት ድብብቆች ነበር ከቤተሰብ ጋር ኳስ ትጫወታለህ። ልክ መንግስት ሰራተኞች ናቸው ቤተሰቦቼ። ሶ ማዘር ፋዘር ሶ ልክ እነሱ ሲመጡ ተጣጥበ ምናምን ነው ጨዋ ሆነ ምናምን በቃ ጨዋ ሆነ ትቀመጣለህ፣ ምንም እንዳልተፈጠረ አክት ታደርጋለህ። ያው ምን ስላስተዳደግ አናወራም ግን ከዛ የመጣ ይመስለኛል። እና ሶ ሞሮፍ ወደ ኳሱ ይሄድ ነበር ማለት ነው በዛ ሰዓት። ከዛ ግን ያው ለሷ አነበብኩ። አዲስ አበባ ዩኒቨርሲቲ ነው የምፈልገው፣ አርኪቴክቸር ነው የምፈልገው። ሁለቱም የመጀመሪያ ምርጫዎች ነበሩ። ያው እንግዲህ እግዚአብሔር ብሎት መሰለኝ ተሳካልኝ ሁለቱም ኤግዛክትሊ እሱ ማለት ነው። ናይስ ከዛ ከገባው በኋላ ግን አይ ቲንክ ወይ ለራሴ በጣም ከፍ ያለ እንትን ቫልዩ ኖሮኝ ምናምን አይ ዶንት ኖ ብቻ ብዙ ነገሮች ጥሩ አልነበሩ የመጀመሪያ መስለኝ። ከዛ ያው ተገደድኩ ዊዝድሮ ለማድረግ። ዊዝድሮ አደረኩ። ቤተሰብ አላስደሰተም፣ በጣም ነው ያስከፋቸው። ምን አሉ? ስፔሻሊ ማይ ማም ብቻ በጣም ደስተኛ አልነበረችም። ባጭሩ በጣም ደስተኛ አልነበረችም። ሶ ብዙ ነገር አለፈ፣ ብዙ ኮንቨርሴሽን ነበሩ ምናምን። አይ ኖ ደስተኛ እንዳልሆነች ምናምን። ሶ ዳን ኔክስት ይር ገባው። ያው ብዙ ነገር ለማስተካከል ሞከርኩ፣ ተስተካከለ ብዙ ነገር። ግን በዛ ሰዓት ምን አስቤ ነበረ፣ ያችን 1 አመት እንዴት ላካክሳት፣ ለኔ አይደለም ለናቴ። ኦ ናይስ። እንዴት ላካክሳት የሚል በጣም ብዙ ነገር ላይክ ዩ ኖ ታስባለህ ምናምን። ብዙ ቦታ ላይክ ሌላ ትምህርት ለመማር ፕላን አድርጌ ምናምን ሞክሬ ሳመር ልማር ምናምን። ሶ በተለያየ አጋጣሚ በተለያየ ምክንያት ዩኒቨርሲቲ እየሄድኩ ቼክ እያደረኩ እንደዚህ ምናምን ግን አልተሳካም። ስለዚህ ሌላ ኦፕሽን ያለኝ ነገር ምንድነው? ቢዝነሱ ላይ ጥሩ መሆን። ኦኬ ያለኝ ኦፕሽን በሰዓቱ የተሻለ የነበረው እሱ ነበረ። ብዙ ነገር አስባለሁ፣ ከጓደኞች ጋር በጣም ብዙ ነገር ዲስከስ እናደርጋለን። ከዛ ግን እየሞከርን ፌል የሚያደርጉ ነገሮች አሉ። ያው 1-2 ከመምጣቱ በፊት ነው ማለት 2-3 ነገሮችን ሞክረን ፌል አድርገን። ምን ፌል አደረገ? ለምሳሌ አንድ ማስጠናት አስበን ነበረ። ኦኬ ተማሪዎችን ማስጠናት ስፔሲፊካሊ ዛው አርኪቴክቸር ጋር በተገናኘ ምናምን እሱን አስበን ነበር። እሱ ያው ታይሚንጉ ካለፈ ነው አንዴና ጊዜው አለፈ። እንደዚህ ፕላን ስናደርግ እንደዚህ ምናምን አለፈ። ኔክስት ይር ነው የምታደርገው ያንን ነገር። ሶ አልሆነም ቀረ። ሌላው ሪሳይክል ማድረግ እንደዚህ ሃይላንዶችን ምናምን እነሱን ሪሳይክል ማድረግ አስበን ነበር። ስቲል አሁንም ፕላን እያደረግ እንደዚህ ምናምን። ሶ there is something big issue ማለት ነው ከምናወራቸው ሰዎች ጋር። ኦኬ ስለዚህ ከምታወራው ሰዎች ጋር is more of በቃ እናወራለን ግን አንሰራም ነገር ነው። አዎ እንደዛ አይነት ቫይብ እየሰጠኝ መጣ። በግልጽ ተናገርኩ እንደዛ እንደሆነ ምናምን። አንዳንዴ ሜቢ በጓደኝነት ኖቲስ አድርገህ ከሆነ ስራ አብራው ስትሰራ የሆነ ሰው ጋር አይ እኔን ስራ አልፈልገውም አይልም። ጓደኛ ከሆነ አብሮ ይሆናል ግን እየሰራ አይደለም። ገብቷል አባባል። አንተም እንደዛ ልትሆን ትችላለህ፣ እኔም እንደዛ ልሆን እችላለሁ። እና ብዙ ጊዜ እኔ ካለፈ በኋላ ነው እንደዛ አናላይዝ ያደረኩት። እኔ የሚሆንኩባቸው ጊዜዎች ነበሩ። ግን ካለፈ በኋላ ያው እያንዳንዱ ነገር ላይ ኮንሺየስ ስትሆን ለምንድን ነው እንደዚህ የተፈጠረው ምናምን ያልክ ቼክ ስታደርግ አክቹሊ ፊል ታደርገዋለህ። ኦኬ እዛ ጋር እኔ ችግር ነበረ
እዛ ጋር እንትና ችግር ነበር ምናምን ያልክ አናላይዝ ማድረግ ትጀምራለህ ማለት ነውና ሶ ካለፈ በኋላ ነው የገባኝ። ከዛ በኋላ ግን ያው አንድ ሁለት ክሬቲቭስ እሱን ስንጀምረው ዶርም ነበረን እኛና ዶርም ውስጥ ነው የጀመረው። ከእንዴት ጀመርኩ? ላይ ከጓደኞች ጋር ነው ወይ? ከጓደኞች ጋር ነው የጀመረው። ቅድም እንዳልኩ ያው ስለ ኢንተርን እናወራለን ብያለሁ። ሶ ኢንተርን የምሰራበት ቦታ አለ። ሶ ኢንተርንሺፕ ስገባ የኦፊስ ቫይብ ያለው አለ አክቹሊ አርኪቴክቸር የምትሰራበት፣ ሁለተኛ ደግሞ ሪሰርች ቤዝ ያደረገ ሪሰርች የምትሰራበት ደግሞ ሌላ አለ። ሶ እኔ ሁለቱንም ነው የፈለኩት። አንዱ ሳይት ኤክስፒሪየንስ ነው ያለ ሪሰርች ኤክስፒሪየንስ ነው የሚኖርህ። አንዱ ደግሞ ሜንሊ ፎከስ የሚያደርገው ደግሞ የኦፊስ ሴትአፕ ያለው በስነ ስርዓት በቃ አርኪቴክቸር ፈርም የምትለው ካራክተር ያለው ሁለቱም ነው የፈለኩት። ሶ ምን ማድረግ ፈለኩ? ቀድሜ የገባው የኦፊስ ውስጥ አርኪቴክቸራል ኦፊስ ውስጥ ከዛ ተላመድኳቸው፣ አብሬያቸው መዋል ጀመርኩ። በደንብ ስግባባቸው ነገሩ ቀለለልኝና ያኛውን ቀድሜ አፕላይ አድርጌያለሁ። እዛም ጆይን አደረኩ። ኦኬ የተለያየ ቦታ ነበር ነው? የተለያየ ቦታ ነበር። ስለዚህ እዚህ ገብታ ከዛም በኋላ ይወጣ እንደዛ መሄድ ነበር? አዎ። ስለዚህ አሁን እዚህ ጋር 3 ቀን ካለው 2 ቀን እዛ ነኝ ማለት ነው። ኦኬ ነው። ስለዚህ ግን ያን ለማድረግ ኢንተርንሺፕ ላይ ይቻላል። ምክንያቱም ዴዲኬትድ ሆነ አንድ ቦታ ግሬድ አለው ምናምን ኤቭሪቲንግ ሶ አንድ ቦታ ላይ ነው መስራት የምትችለው። how do you like manage ሁለቱ እንዴት አደረግ? እሱን ያልኩ ቀድሜ የገባውበት ትልቁ ነገር እሱ ነበር። ሶ ስትግባባ ሰው እንደዛ ቢዝነስ እንደዛ ነው ባይ ዘ ወይ። ሶ ሰው ስትግባባው there is always የሆነ ሉፖል ሊሆን ይችላል ወይ በሆነ መንገድ የምታስተካክለው ነገር ይኖራል። ስለዚህ እነሱ ጋር መግባባታችን በተለይ ከቦሶቹ ጋር ምናምን መግባባታችን አድቫንቴጅ ነበር ይላል። ሶ በዛ ምክንያት ሁለቱም ጋር መስራት ቻልኩ። ከዛ ደግሞ ሌላ ለኔ እንደ አድቫንቴጅ የነበረኝ ይሄ ሪሰርች የሚሰራበት ቦታ ያን ያክል እንትን አልነበረም፣ ታይት አልነበረም። ታይት ማለት ስኬጁላቸውና በጣም ታይት አልነበረም። ኦኬ ጀስት እንደ በቂ ስራ አለ። ግን እሱን ሪያላይዝ ያደረኩት መቼ ነው? በኋላ ኢን ዘ ፕሮሰስ ነው፣ መሀል ላይ ነው። መጀመሪያ ሁሉም ያው ሲጀመር ብዙ ጊዜ ነው ተሳርገ ከሆነ ሁሉም ስትሪክት ሆኖ ይነግራል። በቃ በዚህ መምጣት አለብን በዚህ መሆን አለብን ምናምን ትባላለህ አይደል? ሪያሊቲ ግን እንደዛ አይደለም። ስለዚህ አሁን እዛ ጋር ለቀቅ እያሉ መጡ፣ እዚህኛው ጋር ደግሞ ተግባብቻለሁ። ሶ ለኔ ተመቸኝ ማለት ነው። ኦኬ። ስለዚህ ሁለቱም ኤክስፒሪየንስ ማግኘት ቻልኩ። ስለዚህ የመጀመሪያ ስራችን የአንድ ሁለት የሌዘር ፕሮዳክት ነበረና እዛው የምንሰራበት ቢሮ ውስጥ ዋናውን ቦስ ኢሚዲየት ቦስን ሳይሆን ዋናውን ቦስ ይጃወራው። እንግዲህ እዚህ ነው የምንሰራው። የመጀመሪያ ፕሮጀክት ነው ማለት ነገር ሶ በጣም ለረጅም ጊዜ እዚህ ሰርተናል። ስለዚህ እኛ ደግሞ የሆነ አዲስ የጀመርነው ፕሮጀክት አለ፣ አዲስ ቢዝነስ እየሞከርን ነው፣ እንድታግዘን እንፈልጋለን። እሺ ሶ ፕሮዳክቶቻችን እነዚህ ናቸው። ስለዚህ በምን አይነት መንገድ ላይ ልታሰራን ትችላለህ ምናምን ብዬ አዋራሁት። ኤግዛክትሊ ምን እንደመለሰልኝ ልንገር። እናንተ ደስተኛ ናችሁ ማለት እኛ ደስተኛ ነን። ምን ማለት ነው ብለህ ስታስበው እኛ ጥሩ ፐርፎርም እያደረግን ነው፣ እዛ ቢሮ ውስጥ ጥሩ ስራ እየሰራንላቸው ነው። እንደ ቲም 5 ሆነን የገባ ነው። ኢቨን ዶ የኔ ፓርትነርስ ሌላ ቢሆኑ እዛ ውስጥ ያሉ ባይሆኑም ግን ያው የምታወራው እንደ ኢንተርን ሆነ ነው። ሶ ስለዚህ ጥሩ ነው ብናሰራችሁ ደስ ይለናል ምናምን እናንተ እንትን አላችሁ ማለት ለኛ ምናምን the next day ቼክ ሰጠኝ። half of it ነው የተሰጠን። ካፒታል የለንም። ሶ ቢዝነስ ላይ ካፒታል አክቹሊ ያስፈልጋል የሚል እምነት የለኝም፣ ግን በኋላ እንመጣበታለን። ሶ ከዛ እንደዛ አወራን፣ ሰጠን ቼኩን። ስቲል የካምፓኒያችን ግሩፕ ውስጥ ሰዎች አሉ። አይ ሚን እኛ ፓርትነሮች ኮፋውንደርስ አለን አይደል? ቼኩ ነው ፕሮፋይላችን። እያወራል የዛሬ 6 ዓመት ምናምን ታሪክ ነው ማወራ። ኦኬ ቼክ ነው ፕሮፋይላችን። የቴሌግራም ግሩፑ ቼክ ነው። ምክንያቱም it was a big deal። በቃ ከባድ ነገር ነው የሰራ ነው። ገብቷል። አስታውሳለሁ ደውዬ ምናምን በቃ ተሳክቷል ምናምን ደስ ያለ ስልና ኢማጂን የመጀመሪያ ነው። ከዛ የመጀመሪያ ደግሞ ጥሩ ዲል ሲሆን አይ ቲንክ ሀፉ ወደ 14500 ነው ምናምን። ታሽ ሪሊ ናይስ ለክ የመጀመሪያ ሲሆን የመጀመሪያ ነው። ጊዜውን ደግሞ በጣም ጥሩ ነው። አይ ኖ እኔም ስንጀምር ራሱ የሆነ ቼክ እንዳጋጣሚ የሆነ ሰራራና በጣም ከብዙ የሆነ ለፍተህ ምናምን ያ ዳውን ፔመንት ራሱ ጠየቅናቸው ምናምንና ስንት ነው እንደዚህ ምናምን በቃ አሉና ፈረሙ። ፎቶ አነሳሁትና ጓደኞች ላኩላቸው። የሆነ ብርቅ ወደብኝ በቃ ገብቷል ምናምን። ግን አላሸም ቼክ እንዴት እንደሚፈረም ራሱ አላውቅም። ስትወጣ ብሩ እንዴት ነው የምትወጣው ምናምን የሚለው ነገር አለ አይደል? ጀርባ ላይ ስም ጽፋለህ ምናምን እንቀጠቀጣለህ። የቱ ጋር ልጻፈው ልፈረም የቱ ጋር አይ ቲንክ ያ እንደዚህ ልክ ስትወጣው ምናምን እንዴት ነበረ? አዲስ ነበረብህ or just ሶ አይ ቲንክ ማውጣቱ ሳይሆን ኢቭን ቼኩን ራሱ ማየቱ በጣም ኤክሳይቲንግ ነበር። እናት ባንክ ነበረ። ኦኬ ያንዳንዱ ሞመንት ነው ማስታወሳት። ሶ አሁን እንዴት መሰለህ የብሩን ትልቅነት የምታየው ማለት ነው። አሁን የሰራ ነው አይ ቲንክ ወደ 100 ኖትቡክ አካባቢ ነው። ኢማጂን አሁን 100 ኖትቡክ ቢሆን አሁን በትንሹ በአሁኑ ሰዓት ስንት ይሆናል መሰለህ?
በትንሹ 150 ሺህ አካባቢ ይሆናል። 100 ማለት ነው 150 ሺህ ብር ምናምን አካባቢ ይሆናል በትንሹ። አሁን ኤግዛክትሊ ያን ፕሮዳክት ብሰጥ ነው የምልህ አሁን ላይ ማለት ነው አሁን ላይ ከረንትሊ ብሰጥ ኦኬ። እና በመጀመሪያ ሄዳ አሁን ኢማጂናሪ የሆነ ሰው የሆነ ቢዝነስ ሊጀምር ነው ምናምን ብሎ የመጀመሪያ ቀን ሄዶ አዋርቶት የ150 ሺህ ብር የ200 ሺህ ብር ዲል ስታገኝ ኢማጂን ያለውን ፊሊንግ ያስደነግጣል። በጣም ያስደነግጣል እና በጣም ኤክሳይቲንግ ነገርም ነው ሲጀመርም እና ሶ እንደዛ ነበር። ሶ እንትን ቲም ነምበር ምናምን ያስፈልግ ነበር። ፐርሰናል ቲም ነምበር ነው ያልነበረኝ። ሶ ጓደኛዬ ነበር ቲም ነምበር እንትን ያለው ምናምን። ሶ በዛ መንገድ ነበር ያለቀው። ሶ የመጀመሪያ ስራችን እንደዛ ነው የጀመረው። ግን እንደምታውቀው ስታርታፕ ሲሆን ደግሞ ወይም አዲስ ቢዝነስ ሲጀምር ሁሌ ስትሬት አይደለም ላይ ነው ወይም ደግሞ ሁሌ የሆነ አለ ኤክስፖኔንሻል ነው አፕዋርድ አይደለም አለው አይደል ነው ታውቀዋል እንደ ኤምፕሎይ አይደለም። ሶ በዛ ብንጀምርም ግን የሆነ ሰዓት ላይ በጣም የሆነ የምትጨናነቅበት የምትቸገርበት ጊዜ አለ። ደግሞ አንዳንዴ ድንገት የሆነ ፕሮጀክት ይመጣና ደግሞ በቃ ያነሳል በቃ አዲስ ቫይብ ይመጣል ምናምን። ግን ያው ይሄ አጠቃላይ የአንተርፕረነርሺፕ ጆርኒ ነው ብዬ አምናለሁ። ታስ ናይስ። እንደውም የመጀመሪያ ፒች እሺ ተብለክ ከዛም በኋላ ከቦስን ይደግል ለመድፈር አሁን ለምሳሌ ያስፈራል or just because ለምን ታውቃለህ እዛ ቲም ውስጥ ምናምን ሆነ ራሱ ከየት ልጀምር ብለህ ያሰብከው ደስ ይላል። የሆነ ካለኝ ነገር ልጀምር በማለት ደስ ይላል። ግን ደግሞ ድፍረቱ ከየት መጣ ማለት እኔ ሄደል እንኳን ለማዋራት የሆነ ቀን አስተውሳለሁ የተንቀጠቀጥኩ ነበር። ሰውዬውን አይቼዋለሁ እኮ 5 ደቂቃ ፈጀብኝ ልሂድ አልሂድ ምናምን የሚለው ነገር ግን አንተ ሳው ዘ ፕሮሰስ ላይክ ይሄ እንዴት አይተህ ከየት መጣ ሰው የምባወራው እሺ ይለኛል ወይ ሊያስወስበ ነበር ላይክ እሺ ይለኛል ብለህ አሰብካችሁ ወይ? አክቹሊ ያሰብኩት እሱም ብቻ ነው አይደል ባሪ ነው መሰለኝ። አሁን እንዴት መሰለህ እኔ ብዙ ጊዜ ፕላን ቢ አልወድም። ፕላን ኤ በደንብ በቃ ፕላን ኤ ላይ ነው ፎከስ የማደርገው መደረግም አለበት ብዬ ማምነው ነው። ግን you have to be capable ፕላን ኤ ፌል ሲያደርግ immediately ፕላን ቢ ማምጣት። ኦኬ እንደዛ ነው ማምነው። አይ ቲንክ ፐርሰናሊቲ እንደዛ ነው መሰለኝ የሚሰራውና ሶ መጀመሪያም ሳስብ እሱን ያሰብኩት ቅድምም ነገርኩህ። አሁን ለምሳሌ አርኪቴክቸር ያልኩህ መጀመሪያ ስገባ ፕላን ቢ አልነበረኝ። አዲስ አበባ ዩኒቨርሲቲ ነው የሞላሁት። ፕላን ቢ አልነበረኝ። በሌላ በተለይ በቃ ኮንፊውዝድ ነው የምሆነው ምን አፕ እንዳደረገ ልንገርህ። ለምሳሌ ልክ ኤግዛም አለ አይደል ኢንትራንስ ኤግዛም አርኪቴክቸር ላይ እና እየተፈተን ምናምን ከ30% የሚያዝ ስኬች አለ። ሶ ስኬች አድርገን እኔ አይ ቲንክ ብዙ እንትን እላለሁ መሰለኝ ወይ ዳፍራለሁ ወይ ኬርለስ ሆናለሁ ምናምን አንዳንድ ነገሮች ላይና በቃ ቺል እያደረኩ የምጨናነቅ ሰው አይደለሁም በቀላሉ። ሶ ከዛ ዝም ብዬ ስኬች አድርጌ ምናምን በቃ አላ የሆነ ቦታ ላይ አንድም ቦታ ላይ ቁጭ ብለህ ስኬች እንደምታደርግ ያው አርኪቴክት ሲሆን ይረዳኛል ምን ያልኩ እንደሆነ። ዝም ብለህ ቁጭ ብለህ ስኬች ታደርጋለህ። ተጨንቃ አይደለም ስኬች የምታደርገው። ኤግዛም እንዳለብኝ አስቤ አይደለም ስኬች ያደረኩት። ከዛ ፈታ ብዬ እያደረኩ መጨረሻ ላይ ሲሰበሰብ ልክ ልሰጥ ስል እዛ ጋር ከጎኔ የሰራው ሰው ስኬቹን ሳየው ደነገጥኩ። እንዴት? it was perfect የማ የሱ ስኬች እና ጭንቅላቴ ምን አሰበ ሁሉም ሰው እንደዚህ ነው ስኬች ያደረገው። ኦኬ በቃ ፌልድ አልኩ። በቃ የምር እንደዛ ነው የተሰማኝ ነው። በጣም ደነገጥኩ። ፕላን ቢ የለኝም ቅድም እንዳልኩ በጣም ተወዛገብኩ። አንድ ሳምንት ነው ምናምን ነው የነበረኝ ጊዜ። ያው ሪዛልቱ እስኪወጣ ድረስ ሰላም አልነበረኝ። ጭንቀት ነበር። ጭንቀት ነው የነበረው። አመት ሆነባ እንዴ በጣም ረጅም ጊዜ ነበር። ግን ያ ሁሉ ጊዜ ግን እያሰብኩ የሚመጡልኝ ሀሳቦች ሊያስደስቱኝ አልቻሉም። ምክንያቱም ስቲል ኤግዛሙ ሪዛልት ማወቅ ፈልግ ነበር። ከዛ ብዙ ኤርሚያሶች ነበር የተፈተኑት። ያለፍኩት ኤርሚያስ ነው ብቻ። እንዴት ያለ ኤርሚያስ ነበር? ኤግዛክትሊ ብዙ ኤርሚያስ አይቷል ነበር። ብዙ ኤርሚያሶች ነበሩ። አይ ቲንክ ወደ 7 ምናምን ኤርሚያስ ነበር። ኤግዛም እንትን ውስጥ እንትን ላይ ግድግዳ ላይ ተለጥፎልህ ነው የምገባው። እዚህ ሩም ላይ ኤግዛም ምናምን ትባላል። ኤርሚያስ ፈልጌ አይደለም የምገባው አንዴ ብቻ ነበረች። ሶ ከዛ መጨረሻ ላይ የሆነ ልጅ ነበርና ደውሎልኝ አንድ ኤርሚያስ ብቻ ነው ያለው። ያንተ ከሆነ እንድነግርህ ትፈልጋለህ? እዛ ትፈልግም ማለት በጣም ታፍ ነበር። ከዛ የኔ ስም ብቻውን ኢማጂን አንዳንድ ጊዜ ሲልል ነው መሰለኝ እኔ ብቻውን። ከዛ ግን ምን አፕን አደረገ ያ ስኬች ያደረገው ልጅ በጣም ኪዩሪየስ ስለሆንኩ ቼክ አደረኩና አይ ቲንክ አልተሳሳትኩ ወይ አንደኛ ነው ወይ ሁለተኛ ነው ግሬድ ሊስት ሲደረግ። that's crazy ገብታል። ያለፍነው ስንት ሰው እንደተፈተነ ኤግዛክትሊ አላስታውስም። 300 400 ሰው በግምት ያለፈው 70 ሰው ነው። wow that's really amazing ከ70 ሰው ውስጥ አንዱ ነው የነበርኩ። that's really amazing እንደዛ ነበርና ሶ ለሌላ የፈለኩት አሁን ምንድነው ብዙ ጊዜ ፎከስ ማድረገው ፕላን ኤ ላይ ነው ማድረግ የምፈልገው። በቃ እሷ ላይ በደንብ ሰርቼ ረጋ ብዬ ግን ሰራበታለሁ በደንብ ነው በቃ እዛ ላይ ፎከስ ማድረግ እንድታረግ ያረጋል። አንድ ነገር ላይ ከሆነ የምታስበው ግን እኔ እንደ ዲስአድቫንቴጅ ማየው እንደ ሰው ፐርሰናሊቲ ይለያያል። ግን እንደ ዲስአድቫንቴጅ ማየው ብዙ ጊዜ ፕላን ቢ ሲኖርህ ይሄ ባይሳካልኝ ይሳካል ያኛውን አረጋለሁ የሚል ላይክ ኮንሺየስሊም ቢሆን ባይሆንም ታስበዋለህ፣ ሰብኮንሺየስሊ ማለት ነው።
እንደዛ ማሰብ አልፈልግም። በቃ ኦልን እዚህ ላይ በደንብ ፎከስ ላይ በቃ እዛ ላይ ፎከስ ታደርጋለህ። ስለዚህ መንገዱን ነው የምትፈልገው፣ አማራጭ የለህም፣ መንገድ ትፈልጋለህ። ስለዚህ ኦኬ በቃ ጀስት እሷም በደንብ በቃ ማሳደድ ብቻ በቃ እሷም ብቻ ታሳድዳለና ከዛ የመጣ ነው። ሌላ ሰው አላዋራሁ ነበር ልፈልግ ነው ያሰብኩት እሱን ነው ሰውየው። እና ከዛ በፊት ሜቢ ጥሩ ነገር አድርጌያለሁ ብዬ አሁን ላስበው የምችለው ነገር የኦፊስ ኤንቫይሮንመንቱን ሰማው በደንብ ኦብዘርቭ ሳደርገው ነበር። ያላቸው ሪሌሽንሺፕ አንዱ ሰው ከሌላ ሰው ያለው ሪሌሽንሺፕ ምናምንና በደንብ ትሪት ነው የሚያደርጉን። ለማስደሰት ይሞክራሉ። ያው ኢትስ ቢዝነስ ዞሮ ዞሮ የሆነ ነገር ስለሰጣቸው ነው የሚያስደስቱ አይደል እንጂ በነፃ የሆነ ሰው መጥቶ እንካይለ ምን ነገር። ስለዚህ አክቹሊ እኔ ቤኔፊት እያደረኩ ነው ማለት ነው። አጠቃላይ እንደ ቲም የሆነ ነገር ቤኔፊት እያደረግን ነው ማለት ነው የሚል ግምት ነበረኝ። እውነቱን ውሸት በሰዓቱ ባላቅም ግን ግምቱ ነበረኝ። ከዛ በኋላ ሄጅ አፕሮች ሳደርግ እኔ አይ ቲንክ ሰውን አፕሮች ለማድረግ ብዙ መፈራ ሰው አይደለም ማንም ቢሆን። ኦኬ ምክንያቱም ላይክ መጀመሪያ አምነህበት ነው የምታደርገው አይደል? ስለዚህ እኔ መጀመሪያ ካመንኩበት እኔ ማንንም አዋራ ብትለኝ ምንም ፍርሃት ምናምን አይኖርብኝም። አለስ ካላጠፋው ሳጠፋ ነው የምፈራው። ሳጠፋ ያስፈራል። አሁን የሰው ምን ሊለኝ ይሆን ምናምን ብለኝ ነው ጭንቅላት ራሱ አይፈቅድልም። ሰው ሪአክት ያደርጋል ሰውነት ራሱና ከዛ የሚመጣ ይመስለኛል። ስለዚህ ሀሳቡ የኔ ከሆነ ካመንኩበት ከፊቴ ማንም ቢቀመጥ ማውራት ነው አይደለ? ሶ ኢትስ ቬሪ ኖርማል። that's really nice። ስለዚህ በቃ ፕላኔ ማለት is having that goal specific ታደርገዋለህ። either way በዚህም በዛ ማድረግ ያሳካዋለሁ ነው እንጂ ባይሳካ እዚህ ቦታ ሄዳለሁ ምናምን አይደለም። ያ መንገዱን ልትቀይረው ትችላለህ። ጎሉን ግን አትለውጥም። ሶ እንዲህ ተጠማዘም ወደ ኋላ ሄደ ወደ ፊት ሄደ ልትደርስ ትችላለህ። ግን መድረሻ ቦታ እንዴት ትቀይራለህ? ኢማጂን አሁን በእንትን ብታስበው ዝም ብለህ እንደው ጀነራል በሆነ ነገር ብታስበው አንተ መሄድ የምትፈልገው ከዚህ let's say ቦሌ ነው እንበል። ከዛ ደግሞ ሁለተኛው ኦፕሽን ፒያሳ ሊሆን ይችላል። ስለዚህ አሁን አንተ ያለው መገናኛ ነው እንበል። የት ነው መሄድ የምትፈልገው ስትባል ኮንፊውዝድ ነህ። ከዛ ግን መንገድ ጀመርክ። ስለዚህ ወደ 4 ኪሎ ምናምን ስትደርስ ስቲል እርግጠኛ አይደለም ይሄ ነገር ላይ ሳካ ይችላል ምናምን ያልክ ሰው ሙሉ ኤነርጂ መሮጥ እያለብህ ወክ እያደረክ ገብቶሃል አይደል? ምክንያቱም ብትሮጥ ቶሎ ትደርሳለህ። ወይ መኪና ወይ ራይድ ምናምን or something ወይ ድራይቭ ብታረግ ቶሎ መድረስ እየቻልክ ግን ሁለት ነገር ብቻ እያሰብክ ስለሆነ መሀል ላይ ቆማል። እንዲህ እያልክ ነው ኢቭን እየሄድክ ቢመስልም ወደ አንድ ዳይሬክሽን በሙሉ ኤነርጂ እየሄድክ አይደለም። ሶ እንደዛ አይነት ዲስአድቫንቴጅ ይኖራል የሚል እምነት አለ። ግን ቀደም እንዳልኩ እየሄድክ አሁን 4 ኪሎ ስትደርስ ፒያሳ መሄድ ፖይንት እንደሌለው ከገባህ በፍጥነት ነው ሄድከው አንደኛ። ኦኬ ቶሎ ታጥፈው ወደ ቦሌ መሄድ ምን ጠብቃለህ? በቃ ቶሎ ላይ ፒቮት ማድረግ የሆነ ያየህ ምናምን ማለት ነውና እሱን አድቫንቴጅ ይሰጣል። ግን ጭንቅላት ሁለት ነገር እያሰበ ግን እንደዛ ማድረግ አይሆንም። ስለዚህ መጀመሪያ ላይ ካመንክበትና ከፈለግከው whatever happens you'll go and get it ነገር ነው። ማይንድሴት ነው መጀመሪያ ላይ። ምንም ፕሮዳክት ቢኖርም ካመንክበት ሄድበታለሁ ነው right? That's really nice. So you ተቀበላችሁ 100 ዲሊቨር አደረጋችሁ ከዛስ? ያ ዲሊቨር አደረገ ምናምን አሁን ቆሜ ሳስበው ፕሮዳክቱ ጥሩ አልነበረም። እንደሱ ግን ደስተኛ ነበር። እንዴት ነበር ሀስሉ? አሁን ለምሳሌ ኖትቡኩን ለመስራት እና እነሱ ጋር ለመውሰድ ምን ያህል ፈጀባችሁ? አይ ቲንክ ብዙ ጊዜ አልፈጀብንም። ምክንያቱም የመጀመሪያ ስራም ስለሆነ ብዙ ኤነርጂ ታወጣለህ ምናምን ብዙ ነገር ትሰራለህ። ብዙ ነገር አደረግን። የመጀመሪያ ሲሆን ያው ሀስሉ አለ። ሀስሉን ፊል አታረገው። ምክንያቱም የሆነ ሪዋርድ አለ። ሪዋርድ ካለ ብዙ ጊዜ ፊል አታረግም። ኢሚዲየት ሪዋርድ ስለሆነ ማለት ነው። ይሄን ሲሰጠው ግን ትሰጠኛለህ ማለት ነው። የሆነ ጊዜ አገኘዋለሁ አይደለም ሪዋርዱ ኢሚዲየት ሪዋርድ ደግሞ ታውቀዋለህ ኤነርጂ ይሰጣል በጣምና እንደዛ ስለነበረ ኢንግሬቭ የምናደርገው ስደርገው ሌላ ቦታ ነው። ሌዘር የምንገዛው ሌላ ቦታ ለመጀመሪያ ጊዜ ነው ሁሉ ነገር የምናደርገው። ሶ ብዙ ሀስል አደረግን። ፕሪንት ያስፈልግ ነበር መሀል ላይ ፕሪንተር ቤት ሄድን ምናምን ሶ ብዙ ነገር ለማድረግ ሞከር። በተባለው ቀን ዴሊቨር አደረግን። በጣም ኤክሳይትድ ነበሩ። እኛ ግን ዳውት ነበር። እናንተ በደንብ የምታውቁት ያልታየበት ቦታ ነው። ፕሮዳክቱን ታውቀዋለህ። አንዳንድ ሌዘሮች ጥሩ አይደሉም እንትን ብለዋል ይሆናል ምንድነው ፌድ ያደረገ የሚመስል ነገር አለው ምናምን ቴክኒካል ነገር ናቸው። ብቻ እነሱ ነው ስለምናደርግ እኛ ብዙ እንትን አላለም። ግን ያው it was successful። ስለዚህ ዛጋ የተከፈለን እንትን ለኛ ያው ሌላ ነገር ሌዘር እንድንገዛ ሌሎች ነገሮች እንድናደርግ ምናምን አደረግን። መጀመሪያ ስንጀምረው ግን አጠቃላይ ሌዘሩን ለኛ ሐሳብ ስቴፕ ባይ ስቴፕ የሆነ ቦታ እንሄድበታለን በሚል ነው። ፉሊ ሌዘር ላይ ኢንጌጅ እናደርጋለን የሚል እምነትም አልነበረንም መጀመሪያ። ግን ስቲል አለ። ከዛ ግን የሆነ ሰዓት ላይ ፒቮት ስናደርገው ኮርፖሬት ብቻ አደረግነው።
ለኮርፖሬቶች ብቻ ማለት ነው። ኢንዲቪጁዋሊ ለሰው መስራት ምናምን በጣም አድካሚ ነው። ስለዚህ ጊዜ ይፈጃል፣ ወርዝ አያደርግም። የሚከፈል ነው ደብል ብትከፍለኝ ወርዝ አያደርግም። ኦኬ ፕሮፊት ማርጂኑ 200% ባደረገው ለአንድ ኖትቡክ ወይ ለአንድ ባግ ወይ ለአንድ የሆነ ነገር ወርዝ አያደርግም። ግን ኮርፖሬት ላይ ፎከስ ስታደርግ አንድ ክላይንት መጥቶ በማስ ነው የሚያዝ ሚኒመም 50 100 200 ያዛል ይሻላል። ስለዚህ ፕሮፊት ማርጂን ራሱ 30% ምናምን ብታረገው ራሱ ይሻላል። አንድ ኤነርጂ ታወጣለህ። ኢቭን አንተ ሳትሰራው ሰው ራሱ አመት አሰርተህ ምናምን ጋይድ አድርገህ ነገሩን የተሻለ ማግኘት ትችላለህ። ስራው ባይመጣ እንኳን ኤነርጂ ስላለ ታይም ስላለ ሌላ ነገር ፕላን ታደርግበታለህ። ስራው እንኳን ባይመጣ ላይክ እንደ ድሮ ቶሎ ባይመጣ እንኳን እንደዛ አይነት አድቫንቴጅ ይሰጣልና ሶ እንደዛ አድርገህ ፒቮት አድርግ ነው እሱ ላይ ነው ያለው። ከዛ ሌሎቹ አርኪቴክቸራል እና ኢንቴሪየር ብራንዲንግ ምናምን ያው ዲዛይን ላይ ያሉት ነገሮች ስለምንነካካ እሱ ላይ ያሉት ጥሩ እየሄዱ ነው። በተለይ ብራንዲንጉ ጥሩ እየሄደ ነው። ብራንዲንጉ አሪፍ እየሄደ ነው። ብራንዲንጉ ጥሩ። አሁን ብራንዲንግ ላይ ምን መሰል ብዙ ጊዜ ብራንዲንግ ሲባል ሰው የሚያስበው ቀለል አድርጎ ነው። እሺ በጣም በቀላሉ ለምሳሌ ብነግርህ ወይ ፋይንደርስ የሚባሉት ወይም ደግሞ ሳይኔጅ ምናምን አይተህ ከሆነ ለትልልቅ ፕሮጀክቶች በጣም ኢምፖርታንት ነገሮች ናቸው። አሁን ኢትዮጵያ ውስጥ በጣም ትልቅ ፕሮጀክቶች ይሰራሉ። ስለዚህ እዛ ጋር የሚሰሩት ዳይሬክሽኖች ከአንድ ቦታ ወደ አንድ ቦታ የምትሄድበት ምናምን እዛ ቦታ ላይ ላለ ሰው ለምሳሌ እንትን ብለህ አስበው የሆነ ሪዞርት ነው ብለህ አስበው። ትልቅ ከሆነ የሰውን ኤክስፒሪየንስ በዛ መንገድ ዲፋይን ታደርገዋለህ። ኦኬ ኢን ኤ ጉድ ዌይ ወይም ኢን ኤ ባድ ዌይ። ስለዚህ ሳይኔጁ ማተር ያደርጋል ማለት ነው። ኢማጂን ሰፊ ቦታ ላይ ነው የሚሰሩት ብዙ ጊዜ። ስለዚህ የሆነ ሰው በዚህ መሄድ ያለበት በዚህ ከሄደ መተነጫነጭባል ይበላሻል። ስለዚህ ኧረ እሱ በጣም ሰፊ ነው ሊል ይችላል። ግን ችግሩ እኮ የራሱ ነው ወይም ደግሞ መሄድ ባለበት መንገድ ስላልሄደ ነው። ስለዚህ እንዳይሄድ ያደረገው ደግሞ ምንድነው ስትል በትክክለኛ ማፕ የለውም፣ በየት ዳይሬክሽን እንደሚሄድ አያውቅም፣ ሳይኔጆቹ በስነ ስርዓት አልተቀመጡም ምናምን የሚለው ይመጣል። ከዛ እሱ ግን ደግሞ ስትጨምርበት ኤስቴቲካሊ ደግሞ ጥሩ መሆን መቻል አለበት፣ ዱሬብል መሆን መቻል አለበት፣ ለሆነ ለረጅም ጊዜ የሚቆይ። አሁን እንደዚህ ፓርኮች ምናምን አልጠራም፣ ግን ያው እኛ ያልሰራነው ነው የማወራው። እሱን አስብርልኝ። ለምሳሌ አንድ ፓርክ ላይ የተሰራበት ማቴሪያል ይመስለኛል ፌድ አድርጓል። ፌድ ማድረግ የለበትም እንደዚህ አይነት ነገሮች። ወይም ደግሞ ፌድ የሚያደርግ ማቴሪያል ከተጠቀም ፕላን ውስጥ ኖሮ በሆነ ታይም መቀየር መቻል አለበት ማቴሪያሉን እንኳን ከፈለከው። ስለዚህ እዛ ጋር ያለውን ሰው ኤክስፒሪየንስ እንዲያደርገው ታደርጋለህ። ኤግዛምፕል ለመስጠት አሁን እንጦጦ ሄደህ ዳይሬክሽን ብትሳሳት ምንድን ነው የሚፈጠረው? አረ በስማ ገብተዋል አይደል? ያን ያክል ኢምፖርታንት ነው። አዎ። ስለዚህ እንደዛ አይነት ነገሮች አሉ። እንደሱ አይነት ፕሮጀክቶች እየሰራን ነው። ስታርቲንግ ፍሮም ዘ ዲዛይን ከዛ ፕሮዳክሽን ማኑፋክቸር አድርገን ሳይት ኢንስቶል እስከማድረግ ድረስ ፉል ፓኬጅ ማለት ነው። እሱን እየሰራን ነው። እንደዚህ ትልልቅ ፕሮጀክቶች አሉ እየሰራናቸውም ያሉት ያው ኦፊሻል ማድረግ አልችልም። ናይስ አይበቀልምና ሰው እነሱ ነገሮች አሉ። ከዛ ውጭ ዲዛይኑ አርኪቴክቸራል ዲዛይን፣ ኢንቴሪየር ዲዛይን እነሱ ያው አይታችኋል ብዬ አስባለሁ። ሶሻል ሚዲያ ላይ ምናምን አንዳንድ ፖስቶች አሉ። ብዙ ፖስት ያላረግናቸው ይኖራሉ። ቀስ ያለን ፖስት እናደርጋቸዋለን ብለን እነሱ ነገሮች አሉ። አንድ ሁለት ባጠቃላይ ይሄን ይመስላል። በጣም አሪፍ። እንደውም ብዙ ነው ወይ ዘርፉ እያደገ መጣ አይደል? መጀመሪያ ይዘራልክና ከዛም በኋላ ወደዚህ ፒቮት አደረክ፣ ከዛም በኋላ ወደ አርኪቴክቸር ምናምን ቀስ ያለ መጀመሪያ ማሳቡ አለ። ስናወራውም እንደዛ ነው። ዌብሳይት ላይ ብትገባ ሶስቱንም ነው የሚለው፣ ግን ከድሮም ጀምሮ ግን ቀስ እያልን ነው እያደገ የደረስንበት እንጂ መጀመሪያ ላይ ብትመጣ አታገኘውም ነበር። ሶ መጀመሪያ ላይ ለምሳሌ ሌዘሩን ከሰራችሁ በኋላ ቀጣይ ክላይንትስ እንዴት ሆነ? እንዴት መጣ? ስንት ወር ፈጀ? ወይ በቃ ያን አንድ ሁለት እንቀጥላለን ብላችሁ ታስቡት? ከመጀመሪያው ክላይንት በኋላ ምን መጣ? ምን ተፈጠረ? ሶ ከመጀመሪያው ክላይንት በኋላ ቀደም እንዳልኩ ይሄ ኢንዲቪጁዋል ኦርደሮች በጣም ብዙ። እሺ። እና እንትና ኢነርጂያችን በጣም ወሰደው። ምክንያቱም ብዙ ሰው የሚያዝ የሆነች እንትን ፈልጊ ነው፣ ሁለት ያዛል፣ ሶስት ያዛል ምናምን። ከዛ የራሳችን ያው ወርክሾፕ አልነበረንም በሰዓቱ፣ በራሳችን መንገድ ነው የምንሰራው። አንዳንድ ቤት እንሰራለን ምናምን እንደዛ። ከዛ የተለያየ ቦታ ላይ ነበረ የሚሰራውና ከአንድ ቦታ አንድ ቦታ ትሄዳለህ፣ የሆነ አላ መመላለስ ምናምን አለ። ከዛ በኋላ ግን ቆም ብለህ ስታስበው ኤነርጂ የለም። ሰው ደግሞ እንዳተካ ኮንሲስተንትሊ ይምጣ አታውቅም። አንድ ፋክተር። ሁለተኛ ደግሞ ያ ሰው እንዳንተ ይስራል ላይ ይስራል አታውቅም። እሱ ደግሞ ሁለተኛ ፋክተር። ከዛ የምር በቃ እኛ ውስጥ ራሱ የሆነ ኤነርጂው ሲጠፋ ታየዋል። የሆነ አንድ ኖትቡክ ሁለት ኖትቡክ ስራ ስትባል ኤነርጂን ራሱ ታጣው ታየዋለህ። ከዛ ግን የሆነ ሰዓት ላይ ደግሞ ይመጣና ማስ ነገር መጥቶ ያስደስታል። አሃች ነገር ጥሩ ነው፣ ስለዚህ እንቀጥላለን ደግሞ ትላለህ። ገብቶሃል? እንደዛ እያለ ነው እየሰፋ ሄደውና ሰው ስቴፕ ባይ ስቴፕ ነው ያደገው ልፈልጌ ነው። ግን ቅድም አንድ ሜቢ ያልጠቀስኩልህ ነገር ዶርም ነው መስራት የጀመረው።
ሌዘሩ ምናምን ዶርማችን ነው ይቆራርጣችሁ ምናምን ነገር ኤግዛክትሊ like everything like handmade ያ እንደዛ አልመሰለኝም ነበር። መጀመሪያ ዶርምን የጀመርነውና ያው ሌዘር ማሽን ሄደ ታስቆርጣለህ፣ ከዛ ታመጣለህ፣ ዶርም ውስጥ መተህ ትለጥፋለህ። እንደዚህ ምናምን የጀመርነው ያው ግቢ ውስጥ አይፈቀድም እንደዚህ አይነት ነገር አይቻልም። አይ ሚን ዩኒቨርሲቲ ነው የምትማርበት ነው እንጂ እንትን የምትልበት አይደለም። ግን there is always የሆነ loophole ሶ ስለዚህ ብቻ እንደዛ ነበር የምንሰራውና ዶርማችን ቁጥር ስንት ነበር መሰለህ? 102 ነበር። ቼክ ያደርጉታል ሄደው እዚህ ኤርቢ ተማሩ የኤቢሲ ሄዱና አርኪቴክቸር አዲስ አበባ ዩኒቨርሲቲ እሺ ሶ 102 ነበርና ቁጥሩ ሶ ስሙ እንዴት እንደመጣ ልነግርህ ነው። አንድ ሁለት ሲባል ብዙ ጊዜ ሰው መጠጣት ማለት ይመስላል እንደዛ አይደለም። ሶ አንድ ሁለት የመጣው 102 ስለነበር ዶርማችን ኦን ሎጎ አረግናትና እንደዛ ናት ባይዘው አንድ ሁለት አረግነው። በጣም ደስ ይላል። ከዛ ሎጎ ብዙ ጊዜ ባይዘው ተቀይሯል። ደብሎ ኢንተርናሊ ብዙ ኮንፍሊክት ነበር። የሎጎ ዲዛይን አመቶች ነው የፈጀው። አንድ አመቶች ፈጅቷል ላይክ ለመቀየር። የመጀመሪያው በጣም ደስ አይልም ነበር እኔ ነበር ከሰራሁት። ከዛ በጣም ብዙ ሎጎ በትንሹ አንድ 10 ሎጎ አልሞከርንም። የተለዋወጠ ማለት ነው። የተለያየ ኮንፍሊክቶች ላይ ማለት ነው። እንዲሁ እንደዚህ እንሰራው ተሰራ እናንተ ታመጣለህ እቺ ነገር እንደዚህ እናርጋት ምናምን በቃ ተበጥባለሁ ይሄ ምናምን ላለው ከዛ ነው አንድ ልትለኛል ገብቷል ልንስማማ አልቻልንም። ሌላ ሰው ሶስተኛም ሰው አራተኛም ሰው ይመጣል ምናምን ኮሜንት አድርጋ በቃ ችግሩን መሰለ ካምፓኒው እንግዲህ ቢያንስ በእግሩ መሄድ የጀመረ ካምፓኒ ነው እና ቢሎንጊንግ ነሳለ which is very bad ቢሎንጊንግ ነሳለና the whole picture-ን ሳይሆን የምታየው በቃ ይሄኔ ነው ስሜት አለ ነገር ሶ እሱ ነበር ትልቁ ዲስአድቫንቴጅ እና ሎጎ ሲመጣ አይጥምም በቃ ሲባል አይጥም። ከዛ መጨረሻ ላይ አሁን ያለውን ሎጎ አይተው ከሆነ እሱ በጣም አሪፍ ሎጎ አሪፍ ናት። እሱንም እኔ የሰራሁት እንዴት አፕስተር አደረገ መጀመሪያ አይ ሚን ክሊክ አደረገ በቃ አንዳንዴ እንደምሳሌ ክሬቲቭ ኢንዱስትሪ ስትሆን ኮምፕሮማይዝ ለማድረግ ትቸገራለህ፣ ግን ጥሩ ነገር ከመጣ ክሊክ ያደርጋል። this is nice ነው የሚለው ሁሉም በቃ ይሄ ጸደይ ነው ይልሃል። ግን የሆነ ኦፍ ከሆነ ግን አይመጣም። በቃ ሁሉም ላይሰንስ የተራሱ ነገር በቃ ፊልተር አደረገዋል ነገርና ማስታወሰው በስኬች ነበረ ዝም ብሎ ስኬች አድርገው እንደዚህ ያስቀመጥኩትና ለምን እንደዚህ ያናረገው ምናምን እኔ መጀመሪያ ጭንቅላቴ ውስጥ የነበረው ሁለት ሰዎች በእግራቸው ሲሄዱ ለምን ምናምን እና ኮምፕሊኬትድ ነው አይመጣም ምናምን ብዬ በቃ ከዛ በኦ በቃ የሆነ ነገር እንደዚህ ቢሆን ምናምን ምስል ከዛ አንዱ ፓርትነሬ እንዴ ለምን እቺን እኮ እንደዚህ ቻንፈር ብናደርግባት እንደዚህ ምናምን አለ። እሱ ተሰራ ሆነ አለቀ። very simple ደግሞ very simple እንደዛ ነው መሆንም ያለበት ሎጎ ብዙ ጊዜ ነው። ሶ አመጣጡ እንደዛ ነው የሎጎም ለፈልጌ ነው። ከዛ እንግዲህ አንድ ሁለት እያለ እንደሰማው ራሱ በቃ አንድ እያልኩ ሁለት አንድ እንደዚህ like step by step እንደሚለው ማለት ነው። that's really interesting እንትኑ ራሱ ሞታችን ራሱ every dot matters ነው የሚለው እን ሎጎን አይተው እኮ ዶቶች አሉ ዶትስ ናቸው። አንድ ዶት ወደ ሁለት ዶት ሲቀየር ምናምን ነውና ሶ የምንሰራቸው ስራዎች ብዙ ጊዜ አሁን ሌዘር ምናምን ብዙ ጊዜ አይተህ ከሆነ ሲሰራ ራሱ በሌዘር ኤግዛምፕል ብሰጠው ብዙ ሰው በማሽን ያስቆርጣል ምናምን እኛ በእጃችን ነው የምንቆርጠው like every እንደዚህ ተደርጎ ምናምን በእጅ ነው በካተር ምናምን እንቆርጠው። ለምን መሰለህ እሱ በማሽን ስትቆርጠው ኤጅ ላይ ጥቁር ነገር ይመጣል እና ፌድ አውት አድርጎ ምናምን በቃ ኳሊቲውን ያጠፋዋል። እኛ ለሱ ዊሊንግ አይደለም እሱን ግን አሁን አይ ቲንክ አይተው ነው አይደል በማሽን ቆርጣችሁት ከዛም በኋላ ማሽን አይተህ ይሄማ መሆን የለበትም። ሌሎችም አይተናል የሌሎች ካምፓኒዎችም ምናምን አይተናል እንደዛ ነው የሚቆረጠው ምናምን እንደዚህ ጎን ለጎን ታስቀምጠው ዲፈረንሱ ይታያል። ይሄ ክሊን ነው ኒት ነው ያኛው ግን የሆነ አቧራ የሚመስል ነገር ማይለቅ ማለት ነው የሆነ ፌድ የሚያደርግ የሚመስል ነገር ምናምን ታገኛለና ሶ ከዛ የመጣ ነው እንትን ሌዘር ራሱ ስንመርጥ ከፋብሪካ ነው ሄደን የምናመጣው ከዛ ግሬድ ኤ ነው የምናመጣው። ኦኬ ናይስ ይሄ ዝም ብሎ የወረዱ ምናምን በቃ አሁን ኤግዛክትሊ ያን ነገር ስለምንፈልገው ነው ኤቭሪ ዶት ማተርስ ያልነው ለዛ ነውና ኢንተርናሊ ብዙ ኮንፍሊክት የሚፈጠርባቸው ነገሮች አሉ። በቃ ካልወደድኩም ነው ይሄ ደስ አይልም ምናምን ልንደባበር እንችላለን ታይተው ምናምን አይ ነው ለስራ እንደሆነ እንደዛ የምንባባለው ግን ፐርሰናል ነገር ፐርሰናል ነው። በቃ ዝም ብለህ እንዲህ ታይተው ምናምን ናይት አሪፍ ናት ያደለችም በቃ እንትን ትላለህ የሆነ ልትናደዱሉ ትችላለህ ግን መቀየር አይቀርም ብትናደዱ መቀየር አይቀርም። ሶ እንደዛ አይነት ነገሮች አሉ። ስቲል የምንኖረው አንድ ላይ ነው ከቲሞች ጋር yes በጣም ይገርማል ባይዘው ስለ እኔ አሁን ባለፈው አይ ከነ ዳጊጋም በቃ አብዛኞቹን ሳያችሁ ራስ like they አግብተው ያባረርናቸው አሉ አክቹሊ እሱም ባለው የሚገርም ምን ታውቃለህ ከዚህ የሆነ ከልክ እንደጀመሩ የሆነ ሳሌ በቃ ሲሆን like they live together እና they work together ሁሉንም ነገር አንዴ ይሰራሉ አንዴ ይበላሉ አንዴ ይጠጣሉ እና everything is you know shared ነገር ነው እና they go በጣም far
ያዩት ነገር ኮንፍሊክት ቢሆን ማታ 8 ሰዓት ላይ ያወሩታል። እንዲህ ማድረግ አለብን there is a white board ትዳር ብለው በቃ እንደዛ ነው አይደለ? ስራ እንደዛ ነው በቃ በደንብ ራሱ አድቫንቴጅ እንደ ትልቅ አድቫንቴጅ ያለው አብሮ መኖር ፓርትነር ጋር አብሮ መኖር በተለይ ደግሞ በጣም ያንግ ስትሆን ከዩኒቨርሲቲ እንደወጣ ወይ ዩኒቨርሲቲ ያለ ምናምን አብረ እየኖር ከሆነ ስራ የምንሰራው ጥሩ ነው ብዬ አምናለሁ። ለምን እንደሆነ ልንገር፣ አዲስ ቢዝነስ ስትሰራ እውቀቱ የለም ያለ ይመስላል። ብዙ ነገር ማድረግ የምትችል ይመስላል ግን አታረግም። የራስን ቫልዩ በጣም ትልቅ አድርገህ ታስባለህ ግን ትንሽ ኮምፔር ስታደርገው ማለት ነው። እና እነሱ ነገሮች ብዙ ጊዜ ኤነርጂው አለን መስራት እንችላለን ምናምን ድሪም ጎል አለን ምናምን ብለን ለማድረግ እንሞክራለን ግን ሪያሊቲው እሱ አይደለም። ስለዚህ ምን ይፈጥርላል መሰለህ በቲም ስትሰራ እያንዳንዱን ሰው ስቴፕ እንድታይ ያደርጋል ሳታስበው። ለምሳሌ እኛ ድሮ ኩክ አድርገን ነበር፣ አሁን የሚሰራልን ሰው አለ ግን ድሮ ኩክ እያደረግን ነበር የምንሰራው። ምግብ ሰርቼ እኔን የማበላ ገብቶሃል? ኔክስት ታይም አንተ ነህ ሰርተህ የምታበላኝ ነው ፋሚሊ ነው እንትን የለ። ስለዚህ ምግብ ስበላ ታወራለህ። በቃ ባለፈው እኮ እንደዚህ ብለኝ ምናምን አስደብረኝ ነበር እላለሁ። በሰዓቱ አልፌ ሊሆን ይችላል አማራጭ የለኝም። ምክንያቱም ምግብ አብረን የምንበላው አብረን የምታድረው ሰው ምናምን። ስለዚህ እሱ ምን አይነት ኤነርጂ ይሰጣል? ዲስአድቫንቴጅም እንዳለው ነው፣ ዲስአድቫንቴጁ ላይ ይመጣል። ስለዚህ ይሄ አብሮ መኖር ብለህ ስታስበው የቢዝነሱን የፐርሰናል ነገርን ሰው ሰፖርት ካረገ ጥሩ ስሜት ይኖራል። ምክንያቱም እዚህኛው ላይ በደንብ እንድትሰራ ወይ አንዳንዴ ደግሞ ይተውህና አይሱ የሆነ ነገር አጋጥሞታል እኔ እቺ ነገር አንደል አድርጋት ምናምን ነው። ይሄ ፍሬንድሺፑ ሞር ስትሮንግ ይሆናል። እሱ በጣም ትልቅ ነገር ነው ብዬ አስባለሁ። አሁን እኛ ቲም ውስጥ ሁላችንም ቼክ ብታረግ የሆነ ሳለ ዞን አውት ያደረግንበት ሲዝን አለ ማለት ማንሰራበት ሲዝን ኦኬ ጥፍት ማለት ነው አለ ፊዚካሊ ግን ፈንክሽናል ማትሆንበት ሲዝን አለ። ሁሌም ይፈጠራል እንደዚህ አይነት ነገርና ኢማጂን ውጭ ላይ ብነው የተለያየ ቤት ነው አሰምሽን ይመጣል። ስለዚህ ምን ይሆናል ስደውልልህ ወይ የሆነ ነገር አድርግ ምናምን ስትባል የተባልከው ነገር ዴሊቨር ማታረክ ከሆነ ምናምን ኢሹን ልረዳ አልችልም። ይሄኔ ሌላ ነገር እያረክ ነው ኦር የሆነ ኬርለስ ኦ ምናምን ትባላለህ። ስለዚህ እዛው ክሎዝ ስትሆን አንደኛ ኢሞሽንን ራሱ መረዳዳት ትጀምራለህ። እንዴ ተያይተህ ምናምን እሱ ነገር ሁሉ መረዳዳት ትጀምራለህ። ጀስት ተያይተህ ሳታወራ ነው ብለህ ማለት ነው። እንደሱ አይነት አድቫንቴጅ አለው። ስለዚህ ስራ ላይ አንድ ሰው ዝቅ ሲል አንዱ ከፍ ያደርጋል፣ አንዱ ዝቅ ሲል ደግሞ እኛ ከፍ ያደርጋል ምናምን። በዛ አይነት መንገድ ብዙ መንገድ መሄድ ትችላለህ። ብቻህን የምትሰራ ከሆነ የራሱ ዲስአድቫንቴጅ አለው። በጣም ብዙ ትሄዳለህ፣ ስትወርድ ግን እስከ መጨረሻው ብቻህን መስራት ስለሆነ አሁን ኢቭን ኤንሲኤም ላይ ኔክስት ቼንጅ ሜከርስ ፕሮግራም ወርክሾፕ የምናዘጋጀው ላይ ሁሌ የምንላቸው ፓርትነርሽፕ ማንዳቶሪ አይደለ? ግን ትክክለኛ ፓርትነርን መምረጥ መቻል ያስፈልጋል። ስትመርጠው በጓደኝነት መሆን የለበትም። ብቻ ብዙ ነገሮችን ሜጀር አድርገህ መምረጥ አለብህ። እንዴት መምረጥ አለብህ? እሱ ራሱ የራሱ ፕሮሰስ ነው። ብዙ ነገሮችን ያው ሪኮመንድ ላደርግ ይችላል። ስለዚህ አሁን በእኛ ኬዝ አብረን ነው የምንኖረው። እንደዚህ አይነት አድቫንቴጅ ሰጥተናል። ዲስአድቫንቴጁ ደግሞ ጀስት ቢኮዝ ዩ አር ፍሬንድስ አንዳንድ ነገር በጣም ሲሪየስ የሆነ ነገር ልትተላለፍ ትችላለህ። ባላንሱን ልታጣው ትችላለህ። እንደዛ አይነት ዲስአድቫንቴጅ አለው። ግን ስቲል እውነቱን ለመናገር ወደ የትኛው ታመዝናለህ ብትለኝ እኔ ወደ ፍሬንድሺፕ አመዝናለሁ። ዳን ወደ ቢዝነሱ መጀመሪያ like the friend መጀመሪያ the friend እንደዛ የሚል እምነት አለ። ሶ እንደዛ ነው። that's really interesting because እኔም አይቻለሁ የሆነ ሰዎች ብዙ ጊዜ ፓርትነርሺፕ ተብሎ ከዛም በኋላ መጀመሪያም ፍሬንድስ ይሆናሉ። ከስራውም በኋላም ጓደኛሞች ሆነና እንደውም ሞር ጓደኛሞቻቸው ይበልጣል። ከዛን በጣም ኢዚየር ከሁለታችን መደጋገፍ እንችላለን ምናምን። እንደውም አሁን አንደኛው የተዋወቁት እንደውም በስራ ነው። ክሬቲቭ ሀብ አሁን በደምብ እናወራለን ስለ ክሬቲቭ ሀብ ሄጄ ዲዛይነር ነበረ። ተዋወቅን። ከዛም በኋላ በቃ ስራ ይሰራ ምናምን ለካ we started being friends በደምብ ጓደኛሞች ሆነን ጭራሽ ስራውን ትተነው በደምብ ስራውን ትተነው ስለ ያው ሰው አንዳንዴ ይመጣል ይሄዳል። ግን የኛ ስራው የኛ ጓደኛሞች በጣም በለጠ። መጀመሪያ የከፈልን ነበር አይደል የምንሰራው ላይክ ይሄን ሰጣሩ ይሄን ሰጠኛለህ ምናምን ትባባላለህ። አሁን ላይ ግን እኔ እንጃ I don't know when በቃ እሱ ነው እንደ ጓደኛ ያገዘኝ። እኔ ማታ 8 ሰዓት ላይ ወይ 5 ሰዓት ላይ ምናምን ተደውለትና የሆነ ዲዛይን አለ ለጧት የሚዘጋጅ ይባላል አርጀንት ይመጣባል አይደል ነገርን የተኛለ እሱ ላይ ቁጭ ብሎ ይሰራል። ኦኬ ስለ በቃ ይሄ ጓደኛሞች is more በቃ I feel ያስፈልጉሃል ምናምን። እኔም ደግሞ አንዳንዴ እንደዚህ አድርግልኝ ምናምን ኧረ ችግር የለውም ምናምን እየተባባል ጓደኛ በጣም ተለቀ ከቢዝነሱ እና አሁን ስራ በጣም ቀለለኝ እና በጣም ይውላችሁ ማለት ፈልጌ I think you're more like ቅድም ራሱ እንዳልከኝ ማለት ነው።
እንደውም እስቲ እኔ እናንተ እንደሚታወቅ ነው በደንብ ክሬቲቭ ሀብ ነው አይደል? ክሬቲቭ ሀብ ደግሞ በደንብ ያንተ የስራ ፈጣሪዎች አንተርፕረነርሺፖች ምናምን በጣም ይለያያሉ። በጣም የተለያየ ሰው ታገኝበታለህ፣ የምትማርበትም ነው። ፕላስም ደግሞ ስፔሱም ደግሞ ደስ ያለ የሆነ ወርክ ኢንቫይሮንመንት አለው አይደል? ክሬቲቭ ናቸውም እና የተለያየ ደግሞ ሜንቶሮችን ታገኝበታለህ። ቦታውንም ራሱ በጣም ተጠቅመህበታል በደንብ ቢያስ አይደለ? እስቲ አሁን ለምሳሌ how do you know about creative hub? እኔ ተሳስቼ ነው በጓደኛ ወይ ሰው ምናምን ነግሮኝ ነው። አንተ how do you find out እና እንዲጠቀም ቦታው? እሱ በጣም ጥሩ ጥያቄ ነው። አሁን ያው ሚስተር ላወጣ ነው። ብዙ ጊዜ ሰው I don't know why ፎርማል መንገድ ለመከተል ብዙ ሰው ይሞክራል። ላይክ ትክክለኛ ቢዝነስ ግን እንደዛ አይደለም። ለምሳሌ እኔ እናንተ ስለተዋወቅን ብቻ ቢዝነስ ልንሰራ እንችላለን ስለምንተዋወቅ። ዳን የሆነ ድንገት የማታውቀው ሰው ስትሬንጀር የሆነ ሰው መጥቶ እስካሁን ቢዝነስ እንስራ ከሚል ይልቅ ምክንያቱም ሰማው በሆነ መንገድ ስለምታውቀኝ ማለት ነው። ሶ ለዛ ነው ኔትወርኪንግ በጣም ኢምፖርታንት የሆነው ቢዝነስ ላይ። ሶ ልክ እንደዛው ክሬቲቭ ሀብ ስገባ አንድ ጓደኛዬ ነበረ ኢንቫይት አደረገኝ። እስራኤልን ታውቀዋለህ? ኢንቫይት አደረገኝና ሶ አንድ ቀን ሄድኩና በቃ ስፔስ በጣም ደስ ይላል። ኢት ዋዝ ቬሪ ኤክሳይቲንግ ምናምን። ከዛ እንደ አንዱ ለቀም ምናምን ሄድኩ፣ ተመቸኝ። በቃ እየመጣሁ ልስራ አልኩ፣ እዛው መስራት ጀመርኩ፣ እዛው ቀረሁ። that's nice። ከዛ የሆነ ሰዓት ላይ ስም አልጠራም እንደ የሰራችሁት ፕሮጀክት እናንተ የታለ እንትን ሪፖርት አምጡ እንጂ ምናምን መባል ጀመር። ግን እኮ ሜምበር አይደለም። ገብቶሃል? that means ምን ማለት there is something እነዛ ሰዎች የሚፈልጉት። ስለዚህ አሁን ዊን ሆነ ማለት ነው። እነሱ የሚፈልጉት ነገር አለ ከኛ፣ እኛም ደግሞ የምንፈልገው ነገር አለ ማለት ነው። basically this is business። እንደዛ ብዬ ነው የማስበውና በተለይ ደግሞ ብዙ ኢንኩቤሽን ሀቦች ኢንክሉዲንግ ክሬቲቭ ሀብ ከዛ ሁሉም ጠቅመውም መጠቀም ይፈልጋሉ እንጂ ማንም እግዚአብሔር አይደለም ነው ዝም ብሎ መጥቶ የሚሰጥ ብቻ ማለት ነው። ኢቨን ብዙ ጊዜ ስለ ሮትራክት ነው በኋላ ካወራን አላውቅም። እኔ ሁሌም የምለው ላይክ ሮትራክትም ውስጥ ይሄ እንደዚህ ኮሚኒቲ ውስጥ ምናምን አንዳንድ ሰው ሲመጣ ምን ይላል? እኔ በቃ ኮሚኒቲውን ማገዝ ነው የምፈልገው ሌላ ኢንቴንሽን የለኝም ምናምን ይላል። ለምን ነው የምታግዘው? I think የሆነ self fulfillment እሱ የሚያገኝበት ነገርም ስላለ ኤግዛክትሊ አናስበውም፣ ግን አለ ብዙ ጊዜ መስጠት መቻል እኮ በዚህ ትልቅ ነገር፣ በጣም ትልቅ ነገር ነው። ስለዚህ አንተ መስጠት ስትችል ምን ራስን በጣም ደስተኛ ትሆናለህ። ደስታ ፈልገን የመጣው እንጂ ያን ሰውዬ አክቹሊ ለመስጠት አይደለም። ያን ሰውዬ እየሰጠው አንተ ደስተኛ ማትሆን ከሆነ አትሰጠውም አይደል? ስለዚህ ሜቢ እኔ በጣም ቢዝነስ ማይንድ ሆኜ ከሆነ አላውቅም፣ ግን ሁሉም ነገር ቱ ዌይስ ነው ብዬ አስባለሁ። ስለዚህ ዊን ዊን ነው ኤቭሪቲንግ ብዬ አስባለሁና አንዳንድ ሰው ወይም አውቆት የሚሆን ሳያውቀው ሊሆን ይችላል እሱ ሰጪ መምሰል ሊፈልግ ይችላል፣ ሳያውቀውም ሊሆን ይችላል። ግን እንደዛ የሚባል ነገር የለም። ስትሰጥ አንተም ሳቲስፋይድ ይሆንክ ዝም ብለህ የሆነ ሰው አግኝተህ የሆነ ነገር ስታደርግለት የሆነ ነገር እያገኘ ነውና፣ ግን ደግሞ ቢዝነስ ዓለም ውስጥ ስትሆን ሜንሊ ኮንሺየስ መሆን ይጠበቅብሃል ነው ለምታደርገው ነገር። ምክንያቱም ያ ይጠቅማል እንትን ነው አይደል? ቢዝነስ ዳታ ነው። እነዛ ዳታዎች ለአንተ ስሜት ሊሰጡ ይገባል። ምክንያቱም ነገ ያን ነገር ፕሮጀክት ታደርገዋለህ ወደ ሆነ ነገር የሆነ ኢምፓክት ሊፈጥር ይችላል። የሆነ ፕሮጀክት ሊሆን ይችላል፣ የሆነ ነገር ልታደርገው ትችላለህና እንደዛ መሆን መቻል አለበት ብዬ አስባለሁ። ሶ the same thing ክሬቲቭ ሀብ ውስጥ እንደዛ two ways ነው ክሬቲቭ ሀብ ስትመጣና አሁን የምናዘጋጀው ወርክሾፕ አለ። ሶ የመጀመሪያው ስንመጣ በዛው ቀረው በደንብ እየተላመድን ምናምን ብዙ ሰው እያወቅን እዛው ኢቨንት እያዘጋጀን ላይክ ያሉትን ሜምበሮች ራሱ እነሱ ጋር ፓርትነር እያደረግን እዛው ፕሮጀክት እየሰራን ምናምን ግራፊክ ዲዛይን እናስተምር ነበር። ትዝ ካለ ሰው ለሌላውም እያገዝክ ነው፣ ግን ስቲል ደግሞ ይከፍላሉ እነሱ። ስለዚህ ስቲል አንተ የምታገኘው ነገር አለ፣ እነሱም ደግሞ ተማሪዎቹም ደግሞ አክቹሊ የት እንማር እያሉ ብዙ ጊዜ እንትን ይሉ ነበር፣ ለእነሱም ይጠቀማሉ። ከዛ ቅድም ያልኩ ሀካቶን እናዘጋጅ ነበር። ሀካቶኑ ደግሞ ያየነውን ጋፕ እሱን ለምን አንሞላውም? አይ ሚን ካየኸው አንተ ሬስፖንሲቢሊቲ መሙላት ያለብህ በሚል ትዝ ካለ ከነዳይ ጋር ምናምን ከነሱ ጋር ፓርትነር አድርገን ምናምን አዘጋጅተን ነበር። ሀቦች አይ ሚን እሱን ሀካቶን ስናዘጋጅ ሜንሊ እነዛ ልጆች የሆነ ነገር ይጠቀሙበታል፣ የሆነ ነገር ያገኙበታል። አት ዘ ሴም ታይም ደግሞ ከፈለጉ እኛ ጋር ኢንተርን ወጥተው እኛም ጋር ኤክሰርሳይዝ ያደርጉታል፣ የሚጠቀሙበታል ብለን እናስብም ስለነበረ ነው። ለኛ ደግሞ ምን አይነት አድቫንቴጅ ይሰጣል? ስፔሲፊካሊ ለኔ ደግሞ ብዙ ነገሮችን ኤክስፒሪየንስ ባረክ ቁጥር እዛው የምትፈልገው ኢንዱስትሪ ውስጥ ማለት ነው ኤክስፒሪየንስ ባረክ ቁጥር አጠቃላይ የዛን ኢኮሲስተም ላንድስኬፑን አንደርስታንድ እያደረኩት ትሄዳለህ። ምንድነው የሚያስፈልገው፣ ምንድነው የጎደለው፣ ምንድነው የሚሰራው ምናምን ብለው እያወቅህ ትሄዳለህና ሶ ለኔ ደግሞ እሱን አድቫንቴጅ ሰጥቶኛል። ዳትስ ዋይ አሁን ኤንሲኤምን የጀመርንበት ምክንያት ኔክስት ቼንጅ ሜከርስ ሁሉም ሰው የሚሰራው ስራ አለ። ሁሉም ነገር ሰው ሲሰራ የሆነ ጋፕ አለ ወይ የሆነ ቤኔፊት አገኛለሁ ወይ ምናምን ብሎ ይሰራል፣ ይጀምራል።
ልክ እንደዛ ሁሉ በእኔ እምነት የትኛውም ሰው የሚያየው ነገር አለ የሚያየው ጋፕ ማለት ነው ለምታየው ጋፕ ለምታየው ፕሮብለም ክሪቲሳይዝ ካደረክ አንተርፕረነር አይደለም ባይ ግን አይተው ኦብዘርቭ አድርገህ ወይ በሆነ መንገድ ተረድተው ለዛ ነገር ሐሳብ መስጠት ከቻልክ ለሚሰራ ሰው ወይም ደግሞ አንተ አክሽኑ ወስደህ ወይም ደግሞ ኢኒሺዬቲቭን ወስደህ የሆነ ነገር ማድረግ ከቻልክ አንተርፕረነር ነህ ብዬ አምናለሁ። ኤግዛምፕል ልስጥ። አሁን ለምሳሌ በጣም ብዙ ክፍተቶች ይኖራሉ ሀገራችን ውስጥ ሰላም የለም ኢትዮጵያ ውስጥ አይደለም። ለምንድን ነው የሌለው? ሁሉም የራሱ ሪዝን አለው። አሁን ልክ እንደዚህ ሁሉም ለምንድን ነው ምናምን ብሎ የሆነ ሰው ከጠቆመ እሱ ሶሉሽን አይደለም ማለት ነው። ሶሉሽን ማምጣት አይችልም ማለት ነው። እኔ ምን እያደረኩ ነው ብለህ ማሰብ መቻል አለብህ። አሁን ሶሻል ሚዲያ ሁላችንም እንጠቀማለን። ስለዚህ አሁን ሶሻል ሚዲያ ስትጠቀም ዝም ብለህ ኔጌቲቭ የሆኑ ነገሮችን ነው ሼር የምታደርገው ወይስ አክቹሊ ያ ሰው የሚጠቅመውን ነገር ነው ሼር የምታደርገው? ምክንያቱም ብዙ ሚስ ኢንፎርሜሽኖች አሉ። ስለዚህ ነገር እውነት ነው ውሸት ነው ምናምን ብለህ ሳታጣራ ዝም ብለህ አይተዋል እንትና ምናምን ካልክ ሰላም እንዳይኖር እያደረክ ያለው አንዱ አንተ ነህ ማለት ነው። ኦልሬዲ ማለት ከሱ ነው የሚጀምረው። ስለዚህ ብዙ ጊዜ ሰዎች አንተርፕረነር መሆን ካለባቸው ወይም ደግሞ ነን ብለው ካመኑ የመጀመሪያው ስቴፕ በጣም ኦብዘርቫንት መሆን መቻል አለብን ብዬ አምናለሁ። አት ዘ ሴም ታይም ደግሞ ቲዮሪው ሳይሆን አክሽኑ ላይ መገኘት መቻል አለብን። ክሪቲሳይዝ በጭራሽ የምናደርግ ሰዎች መሆን የለብን። ኮሜንት ማድረግ አለብህ፣ ሰው እንዲሰራ የሆነ ፑሽ ማድረግ አለብህ ምናምን ታደርጋለህ። ግን ቁጭ ብለህ እሱ ምን ይሰራል እንደዚህ እሱ እንደዚህ ነው ምናምን ካልክ ግን አንተ ቁጭ ብለህ ተመልካቹ ነህ እንጂ አክሽኑን የሚያደርገው ሰው አይደለም ማለት ነውና እንደዛ ብዬ አምናለሁ። ሶ ዳትስ ዋይ ኤንሴም ምን የጀመርነውና ሜቢ ስለሱ ትንሽ ለመንገር ኤንሴም ማለት ያው ሙሉ ስሙ ኔክስት ቼንጅ ሜከርስ ነው። ፎከስ የሚያደርገው አስፓይሪንግ አንተርፕረነሮች ላይ ነው። በእኔ ኦብዘርቬሽን ወይም ደግሞ በእኛ አጠቃላይ ባየነው ላንድስኬፕ ላይ ባየነው ነገር ብዙ ሀቦች ኢንኩቤት የሚያደርጉ ሜንሊ ፎከስ የሚያደርጉት ሳምሃው የሆነ መንገድ የመጣን ሰው የሚሰሩት እነሱ ላይ ነው። ግን ዲፕ ዳውን እኔም ከወሰድኳቸው ወርክሾፖች ተነስቼ ነው። ግን ዲፕ ዳውን ስትገባ ማይንድ ሴቱ የለም። የሆነ ፈንድ ስላለ ትመጣለህ፣ የሆነ ነገር ብለኝ ፈንድ ታገኛለህ፣ ከዛ ትሄዳለህ ስለ የለም ፕሮጀክቱ ለምንድን ነው የሌለው መጠየቅ መቻል አለበት። ለምንድን ነው የሌለው የሚባል። ስለዚህ መጀመሪያ ሁሉም ሰው አንተርፕረነር መሆን የለበትም። ስለዚህ አንተርፕረነር መሆን የሚችልና የማይችልን ሰው ቀድመ መለየት መቻል አለበት። ሰው እንደዚህ አይነት ወርክሾፖች ያስፈልጋሉ። ስለዚህ አሁን በእኛ ኬዝ የምናደርገው ወርክሾፕ ነው ስለ ፐርሰናሊቲ በደንብ ቼክ እንድታደርግ አጠቃላይ አንተርፕረነርሺፕ ላንድስኬፕ ላይ ምን አይነት ነገሮች አሉ፣ ምን አይነት ነገሮች ኮንሲደር ይደረጋሉ፣ ስለ ክላይንት ሁሉ ክላይንት እንዴት ነው ኮሚኒኬት የሚደረገው ምናምን እነሱን ነገሮች ታያለህ። የመጀመሪያው ፌዝ 4 ሳምንት ነው ያለው። ያው 4 ቀን ማለት ነው። በሳምንት አንድ ቀን ካልሆነ በሳምንት 2 ቀን ይሆናል። ያው ለ15 ቀን ላሳጥረው እንችላለን። ከዛ ደግሞ የሚፈልግ ሰው ኤክስቴንድ አድርጎ ደግሞ ሌላ 4 ሳምንት እንደዚህ ይቀጥላል። ወይም ደግሞ ቅድም እንዳልኩ 2 ሳምንት አጥሮ ማለት ነው እንደዛ ኤክስቴንድ አደረገ። ከዛ ደግሞ እሱንም የጨረሰ ሰው አይ እቺ ነገር ጥሩ ነች ስቲል እዚህ ላንድስኬፕ ውስጥ እዚህ ነገር ውስጥ መቆየት ፈልጋለሁ ካለ ለአንድ አመት ሜንቶርሺፕ ክላስ አለ። ኦኬ ሶ ሜንቶር ስትደረግ ለአንድ አመት ማለት ነው ያሉብን ቻሌንጆች መተን እንድታወራቸው ነው። ሞስትሊ ኦንላይን ነው የሚሆነው። እኔ ሀሳብ ልሰጥ እችላለሁ፣ አንተ ሀሳብ ትሰጠኛለህ፣ ከዛኛው ሀሳብ ይሰጣል ምናምን ሶ እዛ ላንድስኬፕ ውስጥ ትቆያለህ። ስለዚህ ይሄ ቢዝነስ የሚባለው ኢኮሲስተም ውስጥ አለ ማለት ነው። ስለዚህ የሆነ ነገር ሀፕን ሲያደርግ ታውቃለህ። አሁን ብዙ ሰው ስለ ስታርታፕ አክት አያውቅም፣ ግን ቢዝነስ መስራት ይፈልጋል። ስለ መንግስት ማወቅ መቻል አለበት ቢዝነስ ውስጥ ካለ። በተለይ ደግሞ ስታርታፕ አሁን ባለንበት ጊዜ ነው ስታርታፕ ላይ አንተርፕረነርሺፕ ላይ ምናምን መቆየት ከፈለግ ምን አይነት ህግ ወጣ ምን ማድረግ ይችላል ምናምን ሶ ዶንት ጌት ሚ ሮንግ። ግን አንዳንዴ ሉፖል የምትፈልግበትም ጊዜ መንገድ ታገኛለህ ነገሩን ስታውቀው። ሳታውቀው ከሆነ ግን እዚህ ጋር የሆነ ነገር ሲያግድ ትቆማለህ። ነገሩን ካወቅኩ ግን አሁን እዚህ ጋር ግድግዳ አለ፣ ከግድግዳው ጀርባ ምን እንዳለ ካወቅ በየት በኩል መውጣት እንዳለበት ፊገር አውት ለማድረግ ትሞክራለህ። ካላወቅከው ግን ግድግዳው ቲኪውን አይሆን አታውቅም። ስለዚህ ቀድመህ ማወቅ አለብህ። ከላይ ሆነ ነገሩን የሚያሳይ ሰው ወይ ማወቅ መቻል አለብህና ሶ ፕሮግራሙ አጠቃላይ እዛ ላይ ነው ፎከስ የሚያደርገው። እንግዲህ አይ ሆፕ ያን ጋፕ እንሞላለን ብዬ አስባለሁ። አሁን 7ኛው ባች ነው። ሜቢ እዚህ ኤሪያ ላይ ምናምን ኢንትረስትድ የሚሆነ ሰው ለማንኛውም ሰው ኦፕን ኢንጌጅ ማድረግ ይችላል ምናምን። ሶ ፋር ክሬቲቭ ሀብ ጋር ፓርትነር አድርገን ነው እየሰራን ያለነው which is good። እዛው ከክሬቲቭ ሀብ ብዙ ከመቆየትም የመጡ ኤክስፒሪየንሶች ስለሆኑ most of the things እኔ ሀቦችን በጣም አፕሪሺየት አደርጋቸዋለሁ። ጀስት ስፔሱን ብቻ ክሬት ማድረግ አንዳንዴ እውቀት መስጠት ላይ ተጠበቅ ይችላል። ዝም ብለህ ፕላትፎርሙን አዘጋጅተህ በቃ ሌት ኢት ቢ
ምክንያቱም እዛ የሚፈጠረውን ፓርትነርሺፕ አንተ መተህ ከምትሰጥ ትሬኒንግ በላይ ሊሆን ይችላል። አሁን ክሬቲቭ ሃብ ውስጥ መተህ በቃ ፕሮግራም አዘጋጅተው ምናምን ብዙ ትሬኒንግ ምናምን ሊሰጥ ይችላል። ግን ከዛ በላይ የእናንተ ፓርትነር አድርገን የምንሰራው ነገር ኢፌክቲቭ ሊሆን በጣም ትልቅ ነው። ስለዚህ ላንድስኬፑ ነው ማለት ነው ትልቅ ዌይት ያለው ዳን ከሌሎች ፕሮግራሞች በላይ ብዬ አምናለሁና ሶ ግን ቢሳይድ ዳት አዳዲስ ለሚመጡ ልጆች በተለይ ደግሞ አሁን ያው ትምህርት ጋር በተገናኘ ብዙ 12ኛ ክፍል ላይ ሊያቆም ይችላል። ከዛ ዩኒቨርሲቲም ከወጣ በኋላ ስቲል በሆነ ያክል መንገድ እንደሚፈልገው ላይሆን ይችላል። ስለዚህ ለነሱ ትንሽ ክሉ መስጠት ላንድስኬፑ ይሄን ይመስላል ማለት ለነሱም አድቫንቴጅ ይኖራል በሚል ነው ኤንሲኤም ምን የጀመርነው። እንግዲህ እዛ ላይ ነው ያለው። አሪፍ ነው እንደውም ቢካዝ ባለፈው መጥቼ አይቻችሁ ነበረ። ያው ክሬቲቭ ሃብ መጥቼ እንደሻው በጣም የተለያዩ ኢቭን ዲፈረንት ኤጅ ጋፕም ነበሩ የተለያየ እድሜም ነበሩ። ቢካዝ ዳት ሚንስ እነዚህ ሰዎች ይፈልጉታል ማለት ነው። they're interested ገባ እኛን አብዛኞቹ ወጣት አንትረፕረነር ምናምን ነበር ይመስላል። ለካ ዲፈረንትም ያሉ ሰዎችም አሉ ትልቅም አለ ትንሽም አለ እና ወደዚህ ደግሞ አይ ቲንክ ኤጅ ጋፕ በጣም ሰፊ ነው አይደለ? አዎ እውነቱን ለመናገር እኛ አሁን ገና እንትን ስናዘጋጀው ዶክመንቶች ምናምን ስናዘጋጃቸው የኛ ታርጌት ኦዲየንስ ባጭሩ ለወጣት ነው። ለወጣት ስንል ደግሞ ከ15 እስከ 35 ብለን ያዝነው። ግን ሜጀርሊ ደግሞ ፎከስ የምናደርገው ፍሬሽ ግራጁዌት እና እንደዚህ ከ12ኛ ክፍል ጀምሮ እስከ ፍሬሽ ግራጁዌት ድረስ 25 26 ባሉት ውስጥ እንደ ኒሽ ያዝናቸው እነሱን ነው። ግን ያው ሰፋ አስተዳደረው ከ15 እስከ 35 ነው። አሁን ግን እየመጣ ያለው ሰው ከ35 ዓመት በላይ የሚመጡ ሰዎች አሉ። ሶ ያ ምን ያሳያል? ቢዝነስ ነው። አንትረፕረነርሺፕ ይሄ ላንተ ነው እንትና ነው አይባልም። ሁሉም ይመጣሉ። ግን ትልቅ እንደ አድቫንቴጅ ያገኘንበት ነገር የተለያየ ነገር ኤክስፒሪየንሳቸውን ሼር ያደርጋሉ። እኔ ኮንተንት ሰርቼ ፌል አድርጌያለሁ ምናምን እንትን ከሆኜ እንደዚህ ሆኜ ምናምን ይላል። የሆነ ትልቅ ሰው ተነስቶ የሚያወራ ኤክስፒሪየንስ እንዴ እዚህ ጋር ለምን የቆምኩት ልትል ትችላለህ። ገብቶሃል? ግን ለኛ ምንድነው በቃ አትሊስት ፕላትፎርሙን ክሬት አደረግንላቸው መተው ዲስከስ እንዲያደርጉበት አደረግንላቸው ማለት ነው። ያ እንደዛ አይደል? አሁን የመጀመሪያው ብዙ ጊዜ የመጀመሪያ ክላስ ላይ የሚመጣ ሰው በጣም ብዙ ሁሌ ኦኬ። ከዛ ግን ይቀንሳል። ስንት ከዛም በኋላ እንደዚህ ያለ መጨረሻ ላይ የሚቆዩት በጣም ትንሽ ነው። መጨረሻ ላይ የሚቆዩት በጣም ትንሽ ነው። ለምን መሰለህ? አሁን ሊትራሊ አንትረፕረነርሺፕ እንደዛ የሚቆዩት ራሱ ኢት ኒድስ ኮንሲስተንሲ ቢሆንልም ባይሆንልም እዛ ሮድ ውስጥ መገኘት አንዳንዴ አድቫንቴጅ ይኖራል በጣም። ግን አንዳንድ ብዙ ሰው ግን እንደዛ አይደለም። ለዛ ነው አሁን አንተ የሆነ ነገር ፈልገህ የሆነ ኢንኩቤሽን ሃብ መጣ የሆነ ነገር ትሬኒንግ እንስጣችሁ ምናምን ብሎ አንድ ቀን ትሬኒንግ ከሆነ የሚሰጣቸው በጣም ብዙ አንትረፕረነር አለ ይል ነው። ግን የለውም ሪያሊቲው እሱ። ምክንያቱም ያን ሰው ኮንሲስተንሲውን ማየት መቻል አለበት። ለረጅም ጊዜ መሆን አለበት ፕሮግራሙ። ዳትስ ዋይ ዛሬ ሆኖ አንድ ክላስ ሊጨርሰው ብትልኮ በሁለት ቀን ምናምን ክላሱን ሊጨርሰው ይችላል። ግን እዛ አይደለም። በረጅም ነው። በመሀል አሳይመንት ይሰጣል። አሳይመንት ሰርተህ መጨረስ አለብህ ምናምን። ቤተም ስትሄድ ዝም ብለህ ክላስ ወስጃለሁ ኔክስት ሄዳለሁ አይደለም። አሳይመንት ሳትጨርስ መምጣት አትችልም። ካልጨረስክ እንዳትመጣ ነው የምትባለው። አንድ ክላስ ከቀጣህ እንዳትመለስ ከፈለክ ኔክስት ባች ላይ ያለ ምንም አፕሊኬሽን ትገባለህ። ምክንያቱም ያቺ ኮንሲስተንሲ ትፈልጋለች። ምክንያቱም ያው ትልቁ ሜጀር ነገሩ ኮንሲስተንት መሆን፣ አሳይመንትን በደንብ መስራት ምናምን። ክላይንት መጥቶ አሁን አንዳንዴ ምን ይሉኛል ጊዜ በጣም አጠረን ይሄን አሳይመንት ለመስራት ምናምን ይለዋል። የሆነ 2 ቀን 3 ቀን ተሰጥቶት ሌትስ ሴይ አንድ ቀን ተሰጥቶት ሊሆን ይችላል። አረ አሳይመንት መጨረስ ከበደ ምናምን ይላል። ክላይንት መጥቶ ይሄን ነገር እንፈልገው ዴድላይኑ ነገ ነው ይላል። ምንም ታረግ በዚህም በዛም ብለህ ጨርሰዋል። በቃ ፈልገህ ጨርሰው አንተ ነው የምታውቀው። እሱ ነው መንገዱን ላሳየህ ይገባል ነው። ስለዚህ በዛ አይነት መንገድ ነው ትሪት የምናረጋቸው። ከዛ ግን በጣም በሚገርም ሁኔታ የመጀመሪያ ቀን ላይ ቻሌንጅ ያደረጉን ሰዎች በጥያቄ የሚያፋጥጡን ምናምን ሰዎች ሞስት ኦፍ ዘ ታይም እስከ መጨረሻው ድረሳሉ። ኦኬ ቢካዝ they are more interested በቃ ፈልገውት ነው በጣም ኢንትረስትድ ናቸው ማለት በጣም ጥያቄ ይጠይቁሃል ማለት እንትኑስ ወደዚህ ምናምን ይሏል። እስከ መጨረሻው ታያቸዋለህ ሞስት ኦፍ ዘም ማለት ነው። መጀመሪያ ላይ ደግሞ ዝም ብሎ የሚሰማ ሰው አለ ምናምን አክቲቭ ያልሆነ ሰው ምናምን ሞስት ኦፍ ዘ ታይም እነሱ አይመጡም። በኔክስት ክላስ አይመጡም። ኦኬ ሊትራሊ በኔክስት ክላስ አይመጡም። እና እንደዚህ ያው እሱንም አናላይዝ ለማድረግ እየሞከር ነው። ዳታው ምን ይመስላል ላይ ጋፑ ምንድነው ምናምን የሚሉት ነገሮች ግን ጀነራሊ ስታየው በቃ አንድ ሰው አንትረፕረነር መሆን ፈልጋለሁ ካለ የሚጠበቅበት ነገር አለ። እሱ ማድረግ መቻል አለበት። በቃ ሚኒመም ታይፕ ማይንቴቱን መደምራ ማስተካከል ኮንሲስተንሲ ደግሞ ያስፈልጋል። አዎ ስለ ፕላኒንግ እናወራለን እናወራለን ሳይሆን አክቹሊ አሁን ክላስ ውስጥ ሜቢ መታይተው ከሆነ ቁጭ ብሎ የራሳቸውን ነገር ነው የሚጽፉት። ማንም አይሰራም። ሁሉም የራሱን ነው። የግሩፕ ዲስከሽኖች አሉት። እስቲል ስለ ራስ ነው የምታወራው። ፋንታሲ የሚባል ኮንሰፕት አለ። ፋንታሳይዝ ማድረግ ምናምን ስለነሱ ያወራሉ፣ ስለነሱ ይሰራሉ ምናምን። አንዳንድ ቢዝነስ ለልጅ መሆን አለበት። እንደ ልጅ አክት ማድረግ አለበት። እንዴት? አዳዲስ ሀሳብ ስትፈልግ ልጅ መሆን አለበት።
you have to be curious ነገር curious መሆን መቻል አለብህ አንደኛ ሁለተኛ የምታመጣው ሀሳብ በህግና በሬጉሌሽንስ ውስጥ ሆነ ማሰብ የለብህ ኦኬ ኤግዛምፕል ልስጥ መጀመሪያ ራይት ብራዘርስ ኤርክራፍት ክሬት ያደርጉ ከዛ በፊት እኮ ምንም ነገር እኮ የለም ምንም አልነበረም የሚበር ነገር እኮ ያለው ወፍ መኪና ግን አልነበር ይሽከረከራል አይደል እነሱ ግን ምንድነው ኮንሰፕታቸው አሁን በእኛ መንገድ በእኛ በክላሱ ማይንድ ሴት ሳወራ የሚሽከረከርን ብረት ወይ መሬት ላይ የነበረን ብረት እንደ ወፏ እናብራት በዛ ሰዓት እንደዛ በትባል አስቀም ትስቃለህ እንጂ ያማል ነው የምትል በሽተኛ ነው የምትል ሶ ግን መጀመሪያ አልቲሜትሊ ጎሉን ታስበውና ነው ከዛ እንዴት አድርጌ ላመጣው እችላለሁ ብለህ እዚህ ጋር የምታስበው እንጂ ፊውቸርን ባውንድ አድርገው ፊውቸርን አግደው ፊውቸርን ይዘው እንዴት እዚህ ጋር አዲስ ነገር ትሰራለህ that's why ብዙ ተደጋጋሚ ወይ የሚመሳሰሉ ፕሮጀክቶች የምታየው አዳዲስ ሀሳብ የሌላቸው ወይም ደግሞ እንዲህ ስትዞር ስትል ራሱ ይሄ እንትን አይደለ ይሄ እንትና እንደ ምናምን የምትላቸው ለዛ ነውና አጠቃላይ ቢዝነስ ላይ በተለይ ቢዝነስ ላይ ሳይሆን ስፔሲፊካሊ አንትረፕረነርሺፕ ላይ ወይ ፈጠራ የምትለው ነገር መምጣት ያለበት without any boundaries ሀሳቡ መምጣት ያለበት ኢምፕሊሜንቴሽን ሌላ ነገር ነው ለዛ ነው ህፃናቶችን ማዋራት ያለብህ ህፃናቶች ጋር ዲስከስ የምታደርገው ሀሳብ ውስጥ የምትለው ምክንያቱም እነሱ ህግ ያውቁ like ለምን ተናናረገው አባቢ ለምን ተናናረገው ምናምን ይሏል ሶስቱ ነገር መምጣት መቻል አለበት ነው የኔን ኤክስፒሪየንስ ራሱ በአርኪቴክቸር በነገር የኔን ሳይሆን የሁላችን ኤቢሲ ህንጻ ኮሌጅ የሚያለሰው ሁሉም ያውቃል መጀመሪያ ግቢ ስትገባ የሰራውን ስራ የመጨረሻ አመት ላይ ስታይ ትስቀበታል በጣም ብዙ ፕሮግረስ አይተህበት ማለት ነው አንደኛ ብዙ ፕሮግረስ ታይበታል ግን ፕሮግረሱ ኢን ኤ ጉድ ዌይ አይደለም ኢን ኤ ባድ ዌይ መጀመሪያ በቃ በጣም ፋንሲ ሆነ ነገር ነው የምትሰራ ኤክሳይትድ ምናምን ስኬቾች ምናምን ደስ ይላሉ ምናምን ከዛ ፊዚካሊ አንተ ስትባል ጋር ዛሃዲድ የምትባል አርኪቴክት አለች በቃ እንትን ነው በጣም ፍሎው ያለው ዲዛይን ምናምን ነው የምትሰራው ማቴማቲሻን ነች አክቹሊ እሷ እንደዛ አይነት ዲዛይኖችን ትሰራለች አውቀን ምን ሳናቀው ኢንስፓየር አድርጋን ሊሆን ይችላል አይ ዶንት ኖ ታት ግን ለኛ ይከብደናል እሷ ግን ትሰራለች የመጨረሻ አመት ምን እንደምትሰራ ታውቃለህ ያው አዲስ አበባ ያሉትን ህንጻዎች ያቸው ቦክስ ማለት በቃ ኤቭሪዌር ትሄዳለህ ቦክስ ነው አክቹሊ ግን ፍሬሽማን ስታየው ግን እንትን አለ ዲፈረንሱ ምንድነው ካልከኝ ፍሬሽማን እያለ ሬጉሌሽን አታውቅም በቃ በህግ ስለሌለው በፈለከው በቃ ክሬቲቭ ነው የምትሆነው ክሬቲቭ ፓርት ብቻ ነው ያለ መጨረሻ ላይ ደግሞ ምንድነው ያለ ክሬቲቭ ፓርት የለም በቃ እንደዚህ ፋንክሽናሊቲ ነው እንደዚህ እዚህ ጋር መስኮት ክፈት ይላል ማዘጋጃ በዚህ በኩል ገባ ብለ ሴት ባካለው ምናምን ይላል ሜር ኦፊስ ምናምን መጥቶ በቃ እንደዛ ያልክ ያቺ ቦክስ ትመጣለች ክላይንቱ ይመጣና ብዙ ስፔስ ተጠቀም ይላል ክሬቲቭ መሆን አንችልም ከዛ it's bounded በቃ bounded ሆና ማለት ነው ኦኬ ሶ እንደዛ አይነት ነገር አለ ሶ ቢዝነስም ላይ እንደዛ ነው መሆን ያለበት ግን ቅድም እንዳልኩ ፍሬሽማን ላይ እንደሰራ ነው ነገር ሁሉ እሷን ትሰራና ይሄን ነገር እንዴት ነው ማመጣው ብለህ ነው ማሰብና መጨነቅ ያለብህ መንገዱ መፈለግ አለብህ እንጂ ለመንገዱ ብለህ መጨረሻው እንዴት ትቀይራለህ የመጨረሻውን አስበህ መንገዱን ትፈልጋለህ እንጂ ከተረዳኝ ዲፈረንስ ውስጥ ነው በቃ አንትረፕረነርሺፕ እንደዛ ነው ብያስባለሁ ላይፍም እንደዛ ነው አክቹሊ እንደዛ ነው ብያስባለሁና ሶ ከየት እንደተነሳው አላውቅም ግን እዚህ ደረስኩ አይ ደስ ይላል አይ መጀመሪያም because we talking about the goal የምትፈልገውን ነገር ፓቱን እየለወጥክ ከዛም በኋላ because አንድ ነገር ሲመጣብህ ሌላ መለወጥ ከቻልክ ምናምን ማለ ኩት ማድረግ እንችላለን በጣም ኢዚ ነው ኩት ለማድረግ እኔም ራሱ የሆነ ሰዓት ላይ ኧረ በቃኝ ምናምን ታላይ ግን ብዙ ደግሞ በቆየ ቁጥር የምታያቸው ነገሮች በጣም ጠቃሚዎች ናቸው you'll see okay ለካ እንደዚህ አናላይዝ ታደርገው ኦኬ በዚህ ሴድ እኮ በዚህ አልተመቸኝም ነበር ለካ እዚህ ቤት ኖሮ ወይን ሰው ኔትወርክ አሁን ቀድ ኔትወርክ ያልከኝ ነበር ኔትወርኪንግ ነው በደንብ እኔም ስራዬን በደንብ አሪፍ ያደርገልኝ ለካ አንድ ክላይንት የሚያመጣ እኔ 10 ቀደም ያልከኛል አይደል አንድ ሰው አንድ ካርድ ከሚያዘኝ ይልቅ አንድ ሰው 100 ካርድ ነው ቢያዝ ይቀልሃል ራይት ያ ሁሉ ግን አንድ ነው ያዘዝኩ ያዘልኝ ካርድ ያለው አይደ እሺ ደግሞ አለ ካርድ የሚያዘው እሺ እና ምንድነው is because of ኔትወርካችን አስፍተን ከዛም በኋላ አንዱ በቃ በመቆየት ብቻ በተማረው ነገሮች አሉና አንተም ጋር ደግሞ በከዚህ ያሳለፍካቸው ነገሮች ስላሉ ኤክስፒሪየንስ ወደ እነዛ ማስተማር ደግሞ ደስ የሚል ነገር ማይንድሴት አለኝ ብሎ ራሱ እንኳን መጥቶ ፊግር አውት አድርጎ ኦኬ በቃ ብዙ ነገር ይጎለኛል ብሎ የሚያስብበት ቦታ ከሆነ በጣም ትልቅ ነገር ነው አስባለ ሶ ቤሲካሊ ሰልፍ ዲስከቨሪ አይነት ነገር አለው እንደዛ ነው ራሳቸውን ዲስከቨር እንዲያደርግ ሁሉም ሰው አንትረፕረነር ቢዝነስማን መሆን አይችልም ባይዘው እሱማ መቻል አለበት ግን ደግሞ መሆን አይችልም ሲባል ካመነበት ግን መሆን ይችላል
መሆን አለብኝ ብለህ አሁን ቅድም እንዳልኩ በቃ ያለኝ ኦፕሽን ይሄ ብቻ ነው ካልክ ግን ትሆናለህ። የትኛውም ሰው ደግሞ መሆን ይችላል ብዬ አስባለሁ እንደዛ ሲሆን። ግን ሪያሊቲውን ስናየው ያው ከፐርሰናል ኢኒሺዬሽን ካልሆነ ከውጭ ሆነ ስታየው አንተ የፈለገ ትሬኒንግ ብትሰጥ፣ የፈለገ ወርክሾፕ ብታዘጋጅ፣ የፈለገ ነገር ፋሲሊቴት ብታደርግላቸው ያመጣው ሰው እንዳለ በምትፈልገው መንገድ ይሄዳል ማለት አትችልም። ኢንተርናሊ ነው እንጂ ኤክስተርናሊ አይደለም ነገር። እንደዛ ብዬ ነው የማስበውና ሶ ከሱ የመጣ ነው። ሌላው ኔትወርኪንግ ነው። ኔትወርኪንግ በተለይ በኢትዮጵያ ማርኬት አመንክም አላመንክም ኔትወርኪንግ ኢዝ ቬሪ ኢምፖርታንት አይደለ? በጣም በጣም ጠቃሚ ነገር ነው። ሜቢ ቀላል አድርጌ ለማስረዳት አንዳንድ ስራዎች ለትስ እኔ እናንተ እኩል ፕሮፋይል አለ። እሺ አንዱ ግን ያንተ ጓደኛ ነው። ስራ ለማን ነው የሚሰጠው? አሚን ኢትስ ኦብቪየስ አይደል? በቃ ግን አሁን ብዙ ጊዜ ቫልዩ ኤክስቼንጅ መደረግ መቻል አለበት። አንተ ለሱ ምንድን ነው የሰጠው? የሰጠው ሲባል አሁን ላይክ ያኛውን ፓርት ኔጌቲቭ ፓርቱን አይደለም፣ ግን ፍሬንድሺፕ ራሱ መጠቃቀም ነው። ባይዘው ሁለት ሰዎች ጓደኛ ሲሆኑ አውቀውትም ሳያውቁት አንዱ ለአንዱ በሆነ መንገድ ሰፖርት ይደራረጋሉ። ሰፖርቲቭ ናቸው ሁለቱም። ያ ስለዚህ እኔ እናንተ በሆነ መንገድ ስንተዋወቅ እኔ የሆነ ነገር የምጠቅም ከሆነ አንተ የሆነ ነገር የምጠቅም ከሆነ ኢትስ ፓርት ኦፍ ዳት ማለት ነው። ፕሮጀክት ሲመጣ አንተን ማሰራ እኔ ትልቅ ፕሮጀክት ቢኖር ሰብ ኮንትራክት ከፈለኩ ለአንተ መጥቼ ልሰጥ ይችላል ያን ፕሮጀክት። ለምን ካልክ ትረስት የሚባል ነገር አለ። ስለዚህ ትረስት ለማረገው ሰው ሰጣለሁ እንጂ ለማላረገው ሰው እንዴት ሰጣለሁ? ይሄ ናቹራል ነው ባይዘው። ያው ወደ እንትን መጥፎ ነገር አንሰደው እንጂ ያው ታውቀዋለህ መጥፎ ነገር እሱ ሜንሽን አላርገው ወደዛ እንሂድ እንጂ ግን ናቹራል በሆነ መንገድ ማድረጉ በጣም ኖርማል ነው። ሲጀመርም አልነውም አላልነው ፈልግነውም አልፈልግነው ቢዝነስ ኔትወርኪንግ ሮትራክትን እናንሳለን። ሮትራክት በጣም ደስ የሚለኝ ነገር እሱ ነው። ባይ ዘ ወይ ደስ ይላል። በጣም ነው ደስ ይለኛል። እሺ ሶ ሮትራክት ላይ ያው ታውቃለህ ብዙ ፖዚሽኖች ነበሩኝ። አንድ 7 አመት ምናምን ቆየሁ። 7 አመት ከምናምን አሁን 8 አመት ሊሆነኝ ነው። ዋው ለአንድ አመት ምናምን አክቲቭ አልነበርኩም። እሱን ያዝልኝ። እሺ አሁን ቅርብ ጊዜ ማለት ነው። ሶ ሮትራክት ብዙ ፖዚሽኖች ነበሩኝ። ፕሮጀክት ኦፊሰር ነበርኩ፣ ፐብሊክ ሪሌሽን ዳይሬክተር ነበርኩ፣ ፒአር ማለት ነው። አክቲንግ ፕሬዚዳንት ነበርኩ ለክለብ ማለት ነው። ከዛ ከሱ ሲያልፍ ደግሞ አጠቃላይ ለሮትራክት ኢትዮጵያ ውስጥ ላለው ሮትራክት ማለት ነው ለሁሉም ሜምበርሺፕ ዳይሬክተር የሚባል አለ ወይ መርድ ሜምበሮች ምናምን ኢንተርቪው የሚያደርግ ሊሆን ይችላል፣ ኮንሰልት የሚያደርግ ሰው ብቻ የሚያወራ ሰው አዲስ ሜምበር ሲመጣ እሱ ነው። ለአንድ አመት ሰርቻለሁ። ከዛ ደግሞ ያው የሮትራክት ኢትዮጵያ ካንትሪ ቼር ሆኜ ነበር። ሰው ባጭሩ ኢትዮጵያን ሪፕሬዘንት ማድረግ ማለት ነው። ኬንያ ምናምን ሚቲንግ ሲኖር ያው ኦን ቢሃፍ ኦፍ ሚ ነው ኢትዮጵያ ሪፕሬዘንት የሚደረገው እንደማለት ነው ለማያውቁት ሰዎች ብዬ ሶ ፈለክም አልፈለክም ሮትራክት የሚሰጥ የራሱ የሆነ ፕሪቪሌጅ አለ። ሰው እንድታውቅ ያደርጋል። ሰው ስታግን ዝም ብሎ ማወቅ አይደለም። እኔ ሮትራክት ሜቢ ብዙ ኢንጌጅ ስላደረኩ ስለ ሮትራክት ላወራ እችላለሁ፣ ግን ስፔሲፊክሊ ሮትራክት ማለት ግን አይደለም። ሮትራክት ምንድን ነው ራሱ እንጂ ጀስት ኢን ጀነራል እና ኦኬ ሶ ሮትራክት ማለት ቤሲክሊ ኮሚኒቲ ነው። የሚሰሩት ፎከስ አድርጎ የሚሰራው 3 ነገሮች ላይ ነው። ኢንተርናሽናል ኦርጋናይዜሽን ነው። ብዙ ሀገር አለ፣ ሁሉም ነገር ሳይሆን ብዙ ሀገር አለ። ሌላ ሀገር ብትሄድ ያው ታገኛለህ ሰው። ሮትራክት ክለቦች አሉ፣ ሮትሪ ይባላል ትልቁ። ስለዚህ እዛ ሄደ አይ ሚን የሚያደርጉት ነገሮች ምንድን ናቸው? ኦር የምናደርገው ነገር አይ ቲንክ እንደወጣው ምን ኮንሰል እንዳትሰሙኝ አርብ እንገናኛለን። ሶ የምታደርገው ነገር ምንድን ነው? አንደኛ ኔትወርኪንግ ነው። በቃ ኔትወርኪንግ ኤንድ ፌሎሺፕ ይባላል። ፌሎሺፕ ሲባል ሌላ ነገር አይደለም፣ ኢቨንት ማለት ነው። ኢቨንት ይኖራል፣ ብዙ ነገር ማድረግ ትችላለህ። ኔትወርክ ታደርጋለህ፣ ሰዎች ጋር ታወራለህ፣ ቡና ትጠጣለህ ምናምን። አንዱ እሱ ነው። ሁለተኛው ኮሚኒቲ ሰርቪስ ነው። ማህበረሰቡን ታግዛለህ። ስታግዝ ፕሮጀክት ምናምን በራስ መንገድ ትቀርጻለህ። ከዛ የቀረጽከውን ፕሮጀክት ለተሰይ በእኛ ኬዝ አሁን ሜዲካል ካምፔን የሚባል ነበረ። ኦርፋኔጅ ላይ ያሉት ሰዎችን ማሳክም። ዶክተር ትፈልጋለህ፣ ስፖንሰር ትፈልጋለህ፣ ሁሉም ነገር ታመጣለህ፣ ታሳክማለህ። አቡጊዳዎች የሚያዘጋጁት ብለድ ዶኔሽን አለ። ዶኔት ታደርጋለህ። ሄደህ ብለድ በሆነ ያክል በ3 ወር ኢንተርቫል ሄደህ ብለድ ዶኔት ታደርጋለህ። ለትምህርት ቤት መጽሐፍ መላዎች መሰሉ መጽሐፍ ሄደው ለትምህርት ቤት በየአመቱ ዶኔት ያደርጋሉ። ሶ እንደዚህ አይነት ነገር ትሰራለህ። ሚንሱን የምታመጣው አንተ ነው። እዛ ውስጥ ሊደርሺፕ ስኪል ያስፈልጋል፣ ኮሚኒኬሽን ያስፈልጋል፣ ፒአር ያስፈልጋል፣ ብዙ ነገሮች አሉት። ግን ኤክስፒሪየንስ ይሆናል አንተ በጣም እሱ አለ። ከዛ ሶስተኛው ደግሞ ፒዲ ነው፣ ፕሮፌሽናል ዴቨሎፕመንት ኤንድ ሊደርሺፕ ዴቨሎፕመንት እሱ ነውና ስለ ሊደርሺፕና ስለ ፕሮፌሽናሊዝም ትማራለህ። ዋን ወይ ኦር ዘ አዘር እዛ ውስጥ ስላለ ሊደርሺፕ ፖዚሽን ትወስዳለህ። ሰዎች የሚመጡ ትሬኒንግ ይሰጡሃል። በእነሱ መንገድ ብዙ ነገር ትጠቀምበታለህ። 3 ነገሮች ነው ያሉት። ከሃይማኖት ጋር ይገናኝ፣ ከፖለቲካ ጋር ይገናኝ፣
ከልት አይደለም እሱን አላውቅም። ብዙ ጊዜ እቺ ጥያቄ ይጠይቅ ከልት ነው ከልት አይደለም ምናምን እኔ አይዶንት ማይንድ ከልት ቢሆንም ባይሆን ብዙ ጊዜ እንደዚህ አይነት ቦታ ላይ ስትሄድ አንተ ምንድነው የምትጠቀመው ነው ጥያቄ። በተለይ ቢዝነስማን ስትሆን ምንድነው ምን ፈልገህ ነው የሄድከው ነው መመለስ ያለብኝ። ከልትስ ቢሆን ከልቱ ቦታ ሄደ ቢዝነስ የምትሰራ ከሆነ ለምንድነው የማትሄደው? ቢዝነስማን ነው በቃ እንደዛ ነው ማይንድ ሴታችን እንደዛ ነው መሆን መቻል ያለበት። እኔም በእንደዛ አይነት መንገድ ነው የምሄደው። ሶ ካንትሪ ሼር ያለው ይሄን ጥያቄ ጠይቄያለሁ። ኦኬ ምን አሉ ሰብስቤያቸው ሮትራክት ከልት ነው የሚሉ ሰዎች አሉና ከልት ነው ከልት አይደለም ምናምን ብዬ ጠየኳቸው። ብታምኑ ባታምኑ ከልትም ነው ያላለ ያላለም ማለትና ሶ እኔ አሁን እንዳልኩ ነው የመለስኩት። ሶ እኔ ቲም ውስጥ ሰው ሳስገባ በእኔ ሊደርሺፕ ስር ውስጥ አሁን ያሉ ሰዎች የነበሩ ሰዎች በስነ ስርዓት የምጠይቀው እናንተ ምንድነው የምትጠቀሙት? ስትመጣ እኔ እንትን ፖዚሽን እፈልጋለሁ ትለኛለህ፣ ግን ኤግዛክትሊ ደግሞ አንተ ምንድነው የምትጠቀመው? ለምሳሌ ነው በኋላ ማርኬቲንግ ላይ ዲጂታል ማርኬቲንግ ላይ መስራት እፈልጋለሁ ምናምን ካልከኝ የመረጥከው ፖዚሽን ፒአር ከሆነ በቃ ጥሩ ፖዚሽን መርጣል። ለእኔ ስትል ግን እንዳትሰራ፣ ለራስህ ስትል ስራ። ምክንያቱም ያን ነገር እዚህ ጋር ማንም ሳይቆጣ ማንም ሳይል በራስህ መንገድ ኤክስፐሪመንት የምታደርግበት ፕላትፎርም ነው። በኋላ ከፈለክ የራስህ ፖርትፎሊዮ ላይ ማስገባት የምትችለው ስራ ነው። ስለዚህ ለራስህ ስትል ነው የምትሰራው። እኔ ቦስ ስለሆንኩ ወይም ደግሞ እኔ ቦስ ተብዬ ስለተቀመጥኩ አይደለም ለኔ ብላ አይደለም የምትሰራው፣ ለሮትራክትም ብላ አይደለም የምትሰራው፣ ለሮትንም ብላ አይደለም የምትሰራው፣ ለራስህ ስትል። ሶ እነዛን ነገሮች ቼክ ለማድረግ ሞክር ነበር የሁሉንም ፖዚሽንስ። አይ ቲንክ ዳትስ ዋይ ብዙ ሰክሰስፉል አመት ነበር ብዬ አስባለሁ በነበሩ ሊደርሺፕ ፖዚሽንስ ማለት ነውና ሶ ኔትወርኪንግ ላይ ሲመለስና ያሁን ላይ ኤክስፒሪየንስ አግኝተህ ስትሰራ ብዙ ሰዎችን እያወቅ ኔትወርክ እያረክ ምናምን ለምትል ኢቨንት ስታዘጋጅ ለምሳሌ ኦርፋኔጅ ስትሄድ ኦርፋኔጅ ላይ ያለውን ቦስ ታውቀዋለህ እንደማለት እሱ ጋር ኔትወርክ አድርገህ ስልኩን ተቀብለህ ምናምን ትል። ትሬነር ስትፈልግ የሆነ ትሬነር ኦን ቢሃፍ ኦፍ ሮትራክት አዋርተው ምናልባት ትልቅ ሊሆን ይችላል፣ በቀላሉ የማይገኝ ሰው ሊሆን ይችላል። አንተ ደውለህ እንትን እኮ እንድትሰጥልኝ ምናምን ብትለው ላይመጣ ይችላል። ሮትራክት ወይ ሮትሪ ስትለው ግን ይመጣል። ኢቭን በአንተ መንገድ ባይመጣ ሮቴሪያንስ አዋርተህ ሮቴሪያኖች ኮንታክት እንዲያደርጉልህ አድርገህ አንተ ያጋ ይመጣል። ያኔ ስልኩን ትቀበለዋለህ እንደ ዩ ቢዝነስ ካስፈልገ ያ ኔትወርክ አረክ ታወራዋለህ ምናምንና እንደዛ አይነት አድቫንቴጅ ይሰጣል። ከዛ ደግሞ ኢንተርናሊ ሮትራክተርስ ለሮትራክተርስ ያለው ደግሞ ትልቅ ጥቅም አለ። በጣም ለምሳሌ በአንድ ሁለት ኬዝ የሆነ ሰዓት ላይ በጣም ብዙ ፐርሰንቱ እኛ ከምናወጣው ምንድነው ኤነርጂ ኔትወርኪንግ ምናምን በላይ ሮትራክተርስ እኛን ሪኮመንድ ያደርጉናል። ኢማጂን አሁን በጣም ብዙ ቦታ የሚሰሩ ልጆች አሉ ሮትራክተርስ እንደዚህ አይነት ፕሮዳክት ወይ እንደዚህ አይነት ዲዛይን ወይ እንደዚህ አይነት ነገር ፈልጌ ነበር ምናምን ሲባል ኢንተርናሊ እዛው ኦፊስ ውስጥ ለኛ ይደወልልናል። that's really nice ለምን ያውቁናል፣ ሪሌሽንሺፕ አለ። እሱን አድቫንቴጅ ይሰጣል ማለት ነውና ሶ ብዙ ስራዎች በዛ አይነት ነገር ይመጣል። አሁን ይሄ ኔትወርኪንግ ዝም ብሎ ስትጠቃቀሙት ነው ኔጌቲቭ ነው ምናምን ብትይኝ ያላምንም ልሰማህም አልችልም። ኤነርጂ አውጥቼበት ያገኘሁት ኔትወርኪንግ ነው ማለት ነው። ከዛ ደግሞ ጥሩ ነገሩ ምንድነው አንተ መታየት ኔትወርክ ማግኘት ትችላለህ። ኢትስ ኖት ትራይብ የሆነ ትራይብ ነገር አይደለም ወይ ሃይማኖትን ቀይር አልተባልክም ምናምን ምንም የተባልከው ነገር የለም። the only thing አድርገህ የተባልከው እዚህ ሰርክል ውስጥ ናና ሰዎችን አግዝ አንተም ታገዝ ነው። አገልግል ነው በቃ አገልግል ነው። ስለዚህ እንደዛ ከሆነ እንደ ኔጌቲቭ ልታነሳው አትችልም ማለት ነውና ሶ ከዛ አንፃር እንደዚህ አይነት እንትኖች አሉ። ግሎባል ሼፐርስ የሚባል አለ፣ ቶስት ማስተርስ አለ። ቶስት ማስተርስ በጣም ያ ከዛ ሌላ ደግሞ ምን አለ ብቻ እንደዚህ ኢንተርናሽናል የምትላቸው ኢቭን ናሽናልም ቢሆኑ ኔትወርክ የምታደርግበት መንገድ ካለ የክ ኔትወርክ ማድረግ ለአንተ አድቫንቴጅ ይሰጣል። ሜቢ ኔትወርኪንግ ላይ ብዙ ጊዜ የማነሳው ነገር አብዛኛው ሰው ሳይ በጣም የሆነ ለማውራት ይቸኩላል ሰው። ኔትወርኪንግ ኢዝ ኖት አባውት ማውራት መስማት ነው ብዬ አምናለሁ። ስታወራቸው አይ ሚን ሰዎች እንዲያወሩ ነው ጥያቄ ትጠይቃቸዋል። ያ ምንድነው ይሄ እንደዚህ ነው ምናምን ብለህ ትጠይቃቸዋል፣ ይመልሱልሃል። አንተ ምን እያደረግ ማች እያደረግ ማች የምታደርገው ከዚህ ፕሮጀክት ላይ ሰውዬ ብጠራው ኦር እንደዚህ ቢሰራልኝ ኦር እንደዚህ አይነት ነገር ቢያሰራል ያልክ አንተ ካልኩሌሽን ትሰራለህ። ይገት ነው ፈርስት መጀመሪያ ከዛ ታውቃለህ። ስለዚህ በቃ እሱ ካልጠየቀ ማውራት የለብህም ሲጀመር። ለምሳሌ ጊዜም ሴቭ ታደርጋለህ። አሁን ኔትወርኪንግ ሴሽን ላይ ስትል ብዙ ሰው እየሄድክ ታዋራለህ። ከዛ አዋርተህ ሰውን ከሆነ የምታሰራው ካርድ ትቀበላለህ፣ አብረው ፎቶ ትነሳለህ ወይ ከዛ እሱ ነገር ሶሻል ሚዲያ ላይ ኮኔክት ታደርግና ከዛ ትልክለታለህ። ያን ሰው ኤግዛክትሊ ስትፈልግ ያስታውሳል። ቀለለ ማለት ነው። መጀመሪያ ባክግራውንድ ቢውልድ ስላደረግ ኤግዛክትሊ የዛን ሰው ኢንትረስት ስላወቅ። በተቃራኒ ኮን አንተ አሁን አንተ ጋር መጥቼ እንደዚህ ሰራል እንደዚህ ያደርጋል ምናምን አልኩ ሄድኩ እዛም ጋር ሰላንታ አላውቅም እንደዚህ ሰራል እንደዚህ ምናምን አልኩ አሁንም ሄድኩ ሰስም አታውቅም ምንም ኔትወርክ አይባል ረብሽካቸው ኤግዛክትሊ
ሲጀመር ማለት ነው ሰው ሁሉም ሰው እዛ ኔትወርኪንግ ሴሽን ብሎ የሚቀመጥ ሰው እንዳለ የሚፈልገው አንድ ነገር ነው የሚጠቅመው ሰው ሊጠቅም አይደለም የሚመጣው they'll find looking for it በቃ በቃ የሆነ ነገር ፈልጎ ነው የሚመጣው ስለዚህ ያንን ነገር ነው እየፈለገ ያለው አንተ ሄደህ ስትነግረው ኢንትረስት ከሌለ ጊዜን ፈጀህ እንጂ ምንም ጥቅም አላገኘህም ገብታል አንተ እኮ ኤነርጂን አውጥተሃል ነው ግን በቃ ቻው ብያለሁ ገብታል ማች በቃ የለውም ምንም ማች አልተደረገም እንደውም ካንተ ቢዝነስ ጋር ይገናኛል ማች መደረግ መቻል አለበት ማለት ነው ኔትወርኪንግ ስትል እኔ ደግሞ ያጋጠመኝ ምን መሰለህ እኔ ከአንድ ሺህ ሰው በላይ ነው አውርቻለሁ ጀስት በካርዷ ብቻ ቢካዝ አዲስ ነኝና ኢነርጂ አለኝ ቅድም እንዳልከው በጣም ብዙ ነው የማወራው በወር እንኳን 72 ሰው ይቻላል ቢካዝ ኦፍ አናሊቲክስ ነበረኝ 72 ሰው ይቻላል ምን ያወረኛል ምናምን አልኩኝ ግን the thing is ምንድነው ሳወራችሁ ስለኔ ነበር የማወራው ቅድም እንዳልከው እኔ ስለኔ እንደዚህ እሰራለሁ እንዲህ እሰራለሁ ምናምን ብዬ እነሱን አላቃቸውም በቃ እኔ አውርቻቸው በቃ ብዙ አወራለሁ ወይ ኦቨር ኤክስፕሌን አድርጌ ይሄዳሉና ምንም ኢምፓክት አልነበረው የሆነ ሳለ ግን ጓደኛዬ ምንድን ያለኝ መሰለህ አንተ ይሄ ምንድነው አቦካቸው ውጪ ባንክ ፈርም ምናምን ሰዎች እንደዛ ነው አለኝ የሆነ በቃ ካርድ ቢዝነስ ካርድ ትፈልጋላችሁ ምናምን እንደምትለው ማለት ነው ግን መጀመሪያ ጠይቆች ሰውየው ምንድነው የሚሰራው ስለሱ ጠይቀው እንጂ መጀመሪያ ላይ ቢካዝ ምንድን ያለኝ የሆነ ሳለ ውሻን ምን አይሰጠው ዝናት በስጋ አድርገህ ነው ለውሰህ ነው እንጂ የምትሰጠው መድኃኒቱን ብቻ አይደለም የምትሰጠው አይደል መጀመሪያ ሰውየው ነው ወቀው ከዛም በኋላ ካወቀው በኋላ ምንም ነገር ማድረግ ትችላለህ አልኩኝና እሺ ብዬ የሆነ ሳለ እንደዚህ ጋር እናንተስ ምንድነው የምትሰሩት ምንድነው የምትፈልጉት ምናምን አንዳንዴ አሁን አውርቻቸው ራሱ ማለት እንደማይፈልጉት ይገባኛል ምንም ሳልነግራቸው ራሱ በጣም የሆነ ይፈጃል ግን ኔትወርኪንግ ጋር ደግሞ አንድ አስፔክት ነው በጣም ጠቅሞኛል ተመስገን እስካሁን ብዙ ስራዎች ክላይንቶች የመጡት ራሱ በኔትወርኪንግ ነው አይ እንትን አጠቃላይ ኔትወርኪንግ ሲባል አይ ሚን ቢዝነስማን ኮንክ አይ ፊል ላይክ ኢትስ ማንዳቶሪ አይደል ቁጭ ብለን እኔ ሮትራክት የገባበት ትልቁ ሪዝን ነው ከቲማችን ውስጥ በሊስት ኢንጌጅ ማድረግ ሰው ኔትወርክ ማድረግ ሰው ነው የነበርኩ ከዛ ግን አንዳንዴ ሐሳቡን አመተል ሌላ ሰው ካላረገላ አንተ ሪስፖንሲቢሊቲን ትወስዳለህ እንደዛ ነው የሚሰራው ኛ ቲም ውስጥ ስለዚህ በሰዓቱ ያው ማድረግ የምችለው ነው የነበርኩ በቃ ሄድኩ በሆነ አጋጣሚ ምናምን ሰው ጠይቄ ምናምን ሮትራክት ይባላል ሄድ ምናምን ተባልኩ ከዛ ሮትራክት ሄድኩ የትኛውም ክራውድ ውስጥ ሊስት ወይም ደግሞ ላይክ ሳይለንት ታይፕ የምትለኝ እኔ ነበርኩ የማያወራው ሰው ኤርሚያስ ነበርና ከዛ ግን ያው አሁን አይደለም አለማውራት ካንትሪ ቼሮን ሌላውን ሰው ስለማውራት ሌላውን ሰው ስለማሳመን ምናምን ብዙ ነገር አለፈና ሶ ሮትራክት በጣም ጠቅሞኛል ቢያስባለው ለኔትወርኪንግ ናት ኦንሊ ለኔትወርኪንግ አሁን የማወራህ እኔ ኤንሲኤም ዴቨሎፕ ያደረኩት ሮትራክት ውስጥ ኦኬ ሶ ቀደም እንዳልኩ ሁሉም ነገር ዊን ዊን መሆን መቻል አለበት ዛሬ እዚህ ሲመጣ ኢንቴንሽን ሊኖረኝ ይገባል አንተ ዛሬ እዚህ ጋር ስትቀመጥ እኔን ኢንተርቪው ለማድረግ ስትቀመጥ ኢንቴንሽን ሊኖር ይገባል ኢንቴንሽናል እንደዛ መሆን መቻል አለበት ሁሉም ሰው እንደዛ መሆን መቻል አለበት ቢያስባለው ካልሆነ የማይሆን ቦታ ላይ ተቀመጥና ጊዜን ታጠፋለህ ምናምን which is መሆን የሌለበት ስለዚህ አሁን ሮትራክት when I was country chair እያለሁ ምን ነበረ ሶ የማያቸውን ጋፕስ ያው ሊደር ስትሆን ኦብዘርቫንት መሆን መቻል አለበት እሱን ኤክሰርሳይዝ አድርግ ነበር ስለዚህ ቲም ውስጥ ካለው ሁለት ቲም ነው ያለው የፕሬዚዳንት የሁሉም ፕሬዚዳንቶች ቲም እና ከዛ ደግሞ የካንትሪ ቼሩ የቦርድ ኦፍ ዳይሬክተርስ የሚባል ቲም አለ ሁለቱንም በ15 ቀን አንዴ አገኛቸዋለሁ ሶ ያ ማለት ለነሱ በወር አንዴ ለኔ በ15 ቀን አንዴ ማለት ሁለቱንም ስለማገኛቸው ሁለቱንም ቲም ስለማገኝ ማለት ነውና አሁን በዛ ሰዓት በጣም ቻሌንጂንግ ነበር ሜቢ ስለ ሊደርሺፕ ትንሽ ካወራን ፕሬዚዳንት እያለ በጣም ቀላል ኦኬ እንዴት ለምን መሰለ ብዙ ሰው አዲስ ነው የሚሆነው ወይ ስለ ሮትራክት ብዙ የማያውቅ ነው አንተ የተሻለ ኤክስፒሪየንስ ይኖራል ብዙ ከመቆየት ምናምን ከዛ ሰውን ሊድ ማድረግ ሊቀል ይችላል ጋይድ ነው የምታደርገው ባጭ ሊደር የምትሆን አይመስለኝም ጋይድ ነው የምታደርገው ነገር ሞር ኦፍ ሊደርሺፑ ጋር ስትሄድ ግን ሜንሊ በእኔ ዴፊኒሽን ሊደር ማለት ሊድ የሚያደርገውን ሰው መምሰል ማለት ነው ከዛ እነሱ የሚፈልጉት ነገር ማድረግ አንዳንዴ አናላይዝ አድርገህ እነሱ ላይ ገባቸው ይችላል አጠቃላይ ስለ ሊደርሺፕ ነው ማውራ ያ ህዝብ ወይም ያ ሰው የማይገባውን ነገር አንተ ፎርካስት ካደረከው ወይ ፕሮጀክት አድርገህ ነገሩን ካየው እሱን አሳምነህ ማሳየት መንገዱን ወይ ማድረግ ነው ብዬ አምናለሁና ሶ ካንትሪ ሼር ያለው በጣም ቻሌንጅ ያደረገኝ ነገር አብዛኛው ሰው ፕሬዚዳንት የነበረ ሰው ከዚህ በፊት የመጣ ኦኬ ስለዚህ ሁሉም የራሱ ሊደርሺፕ ስታይል አለው ሲመጣ ኮንፍሮንት ነው የሚያደርግ
እንዴ እንደዚህ እንዴት ይሆናል ይላል። እንደዚህ ነው መሆን ያለበት ምናምን ይላል። ሶ ስለዚህ በሰዓቱ ለኔ አዲስ ኤክስፒሪየንስ ነው የነበረው፣ አዲስ ሊደርሺፕ ስታይል ነው። ሶ ምን ማድረግ ጀመርኩ? ዳይሬክትሊ የስ ኦር ኖ አለ ማለት ሊትራሊ አይ ዋዝ ፖለቲሻን ሆኜ ነበር ማለት ነው። የስ ኖ ያልክ ነው የስ ኖ ማለት አትችልም ነው እንጂ በቃ nothing። አዎ ለምሳሌ ጀስት እንትን ነው የምታረገው ከሰዎቹ ከራሳቸው እንደምታረገው። ስለዚህ ከዛው ያመጣ ታመነጨውና አሁን እኔ መጀመሪያ ሚቲንግ ላይ ስመጣ በስነ ስርዓት ተዘጋጅቼ አስቤ ምናምን ሁሉም ነገር ጨርሼ ነው የምመጣው። ግን ኢንዲሲሽን አልነግርም። ሰምተህ ነው መጀመሪያ ሁሉም የሚያወራው ራሱ ነው፣ ዲስከስ የሚያደርገው እሱ ነው ምናምን ሁሉም ያደርጋል። ግን አሁን ባይ ዲፎልት ሁለት ሀሳብ ይኖራል ሚኒመም መሆን ያለበት። እንደዚህ ነው ካልክ ይሄን ሰፖርት አረክ፣ ይሄኛውን ኢግኖር አረክ ማለት ነው። እሱ ትልቅ ዲስአድቫንቴጅ አለው። ምክንያቱም ይሄ ኔጌቲቭ ኤነርጂ እየመጣ ከዛ ኔክስት ታይም ደግሞ ለሆነ ዲሲሽን ስትመጣ እስቲ ለሆነ ሰው ሰፖርት ካረክ ከዛ ምን ያደርጋል? በቃ እሱ የሚመቸው እንትና ነው ኦር እንትና ነች ትባልና ያ ኔጌቲቭ ኤነርጂ ቲም ውስጥ ይኖራል። ከዛ እንዳንድ እንትን ማለት ታቆማል። ስለዚህ the only thing ማድረግ እችል የነበረው ሁሉም ሀሳቡን እንዲያደርግና ከቻልኩ የኔ ሀሳብ ያለውን ሰው ኢንዳይሬክትሊ ሰፖርት ማድረግ ዳይሬክትሊ ሳይሆን ማለት ነው። ከዛ የዛ ሰው ግን ያን ሀሳብ ለዛ ሰው እንጂ የምሰጠው ለኔ እኔ እኮ አስቤው መጥቼ ነበር እንደዚህ ምናምን አልልም ካልኩ ክሬዲቱን ወሰድኩ። let them take the credit ክሬዲቱን ያ ሰው መውሰድ አለበት። ምክንያቱም ሀሳቡን ሳልነግረው ሀሳቡን ተመሳሳይ ሀሳብ አስበናል። ያ ሰው ክሬዲቱን ይሰድ። ከዛ ግን አጠቃላይ ያለው ሰው ያ ኤነርጂ ይኖራል፣ የኛ የሚል ስሜት ይኖራል። ዳን ደቦስ ያተዋልና ደቦስ ከተባልክ ጥሩ ሊደር አይደለም ማለት ነው። የነሱ በቃ ዳርት ፊልት የራሳቸው ሆነ የነ ፊል ማድረግ መቻል አለባቸውና ሰው በዛ ምክንያት እንደዛ አድርግ ነበርና ሶ እዛ ላይ የማያቸው ጋፖች አንዳንድ የኮሙኒኬሽን ጋፕ ሊሆን ይችላል። አንዳንድ ኢንትረስትን ራሱ አለማወቅ ለምን እዛ እንደተቀመጥክ ምናምን ሊሆን ይችላል። ሶ ሚኒ ትሬኒንግስ ብዬ ኤቭሪ ሚቲንግ ስመጣ ተዘጋጅቼ አንብቤ መጽሐፍ አንብቤ ምናምን ነው። አንዳንድ ኢንተርኔት ላይ ፋይል ፈልጌ ምናምን ስለብዛ የምፈልገው ኤሪያ ላይ በስነ ስርዓት ተዘጋጅቼ መጥቼ የመጀመሪያ ስንገባ ሚቲንግ ላይ በኔ ትሬኒንግ ነው የሚጀምረው። ሚኒ ትሬኒንግስ ማለት ነው። ስለሱ አወራለሁ። ይሄ ማለት እኔ ልክ ነኝ ወይም ያመጣሁት መረጃዎች ምናምን ልክ ናቸው ማለት አይደለም። እናንተ የምትጨምሩበት ነገር ካለ ጨምሩበት that's nice በሚል ነው የምጀምረው። ዳት ሚንስ እኔ መማር ፈልጋለሁ። አዛ ጋር የተቀመጥኩት ሊትራሊ ሮትራክት የተቀመጥኩት ኤክስፒሪየንስ ላረግ ነው እንጂ ላስተምር አይደለም የተቀመጥኩት። ከዛ ግን ያን ነገር ለምን አደረክ ካልከኝ the next step የምፈልጋቸው ነገሮች ስላሉ so that's why NCM የሚባለው ነገር ያኔ ዴቨሎፕ የተደረገው nice ያኔ ያው ጋፕ ምናምን ነበረ። በኋላም ያው ሮትራክት ካለው ኤክስፖዠር ተነስቶ ምናምን ብቻ የተለያዩ ነገሮች ጋር እንደዛ መጣ። ሰው እንደዛ አይነት ነገሮችን ለማድረግ እሞክር ነበር ለማለት ነው። ሶ ቢ ኢንቴንሽናል ለማለት ፈልጌ ነው ጀነራሊ እና ኔትወርኪንግ ጋር ስለሚገናኝ ያለ ኢንቴንሽን ከሆነ ዝም ብለን የምናደርገው ሴንስ አይሰጥም። አሁን አንዳንድ ሰው ኔጌቲቭ ነው እያልኩ አይደለም፣ ግን አንዳንድ ሰው ከሆነ ሰው ጋር ምናምን ትገናኛለህ፣ ፎቶ ታነሳለህ፣ ትነሳለህ፣ ከዛ ሶሻል ሚዲያ ላይ ፖስት ታደርጋለህ፣ እንትና አላግኝቸው ነበር አይነት ነገር መጥፎ ነው እያልኩ አይደለም፣ ግን ኢምፖርታንት ግን አይደለም። ሶ ያን ሰው ያግኝተዋል፣ ሰውየውን ትይዘዋለህ፣ ከዛ ለራሱ ሶሻል ሚዲያ ላይ ትልክለታለህ። ኮኔክት ባረክበት ዛሬ የተነሳ ነው ፎቶ ይሄ ነበር ምናምን ብለህ ትልከዋለህ። የሆነ ቀን ስትጽፍለት ለዛ ሰውዬ ያ ስላለ ፎቶውን ነው የሚያቀር ኦኬ ልጅ እዛ ያገኙት ይላል። keeping the relationship ነው በቃ ኤግዛክትሊ ሊረሳ አይችልም። እና ሶ ኔትወርኪንግ ጋር ላገናኝልህ ብዬ ነው። ሶ that's nice እስቲ if you have anything to say because እኔም አንድ ሚስጥር አውጣለሁ በኋላ ላይ ብዬ የኔ ሚስጥር ነው የኔ ጉድ ነው እንደዚህ ነው። እስቲ ኤኒቲንግ የሆነ ሜንሽን ማድረግ የፈለካቸው ነገሮች ካሉ አሁን ላይ ወይ ሜንሽን ያደረግናቸው ነገሮች ካሉ just list them mention እና ከዛ መቀጠል እንችላለን። እሺ ሶ ሜንሽን ማድረገው ነገር ሶ አጠቃላይ ጀነራሊ አንትረፕረነርሺፕ ኢንዱስትሪ ላይ ያለ ሰው ኢን ላይፍን ብሎ ቢያስበው ደስ ይለኛል። አንትረፕረነር ያልሆነ ሰው ሶስት ነገሮች ያስፈልጉታል ብዬ አምናለሁ። የሆነ ስትኖር የሆነ ሚኒንግፉል አይነት ላይፍ እንድትኖር ወይም ደግሞ ቢዝነስ ውስጥ ስትገባ እንደዛ መሆን መቻል አለበት። ስቲል ማገናኘው ኢንቴንሽናል ከመሆን ጋር ነው። የመጀመሪያው የትኛውም ሰው ለሚያዩ ቻሌንጅ፣ ለሚያዩ ጋፕ ኦር ችግሮች ኢቭን ኦፖርቹኒቲዎቹ ጭምር ሶሉሽን ማምጣት የሚችለው ራሱ ብቻ ነው። ሌላ ሰው ሊያመጣ አይችልም። ምክንያቱም እኔ የማየው ችግር አርኪቴክቸራል ችግር ሊሆን ይችላል። ዶክተሯ የምታየው ሄልዝ ሪሌትድ የሆነ ችግር ሊሆን ይችላል። አንተ የምታየው ዲጂታል የሆነ ችግር ሊሆን ይችላል። እንለያያለን። ስለዚህ እኔ እዚህ ጋር ተቀምጬ ይሄን ነገር እኮ አይሰሩትም ምናምን ካልኩ ልትሰራልኝ አትችልም። ፕሮፌሽን አይደለም። ሞስት ኦፍ ዘ ቲንግስ እንደዛ ናቸውና ስለዚህ ሁሌም የምናደርገውን ነገር በዛ አይነት መንገድ ማየት መቻል አለብን ብዬ አስባለሁ።
ያ ማለት ቼንጅ ሜከር ለመሆን መሞከር። ለውጡን የምታመጣው አንተ ነህ፣ ሌላ ሰው ሊያመጣው አይችልም። አትሊስት እንደ ማምጣት እንኳን ባሲል ትንሽ ኮንትሪቢዩት ማድረግ መቻል ይጠበቅባል ብዬ አምናለሁ። ለሁሉም ሰው ነው፣ ለኢትዮጵያ ሕዝብ እንዳለ። ከዛ ሁለተኛው ነገር እዚህ ጋር ተያይዞ ያየኸውን ችግር አንተ ኮንክ የምታመጣው you have to be a good leader። ብቻን ልትሰራ ትችላለህ፣ ብቻን ሰክሰስፉል ልትሆን አትችልም። whether we like it or not በምንም አይነት መንገድ ሊሆን ይችላል፣ የትኛውም ሰው ሊሆን ይችላል። ሰዎች ሰፖርት አድርገውት ነው አሁን የደረሰበት ደረጃ የደረሰው። በጣም እዚህ ደርሻለሁ እንደዚህ ሰርቻለሁ ምናምን ብትልም ስቲል ግን የሆነ ሰው ሰፖርት ተደርጓል። ጀርባ ላይ የሆነ ሰው አለ። ሁሉም ሰው ዳይሬክትሊ ሊሆን ይችላል፣ ኢንዳይሬክትሊ ሊሆን ይችላል። ኢቭን ሰውየው ላያውቀው ይችላል። ሰፖርት ያደረገ ሰው ላያውቀው ይችላል። ግን በሆነ መንገድ ሰፖርት ተደርገን የመጣው ሁሉም ሰው ባይዚ ዓለም ላይ ያለ ሰው በሆነ መንገድ እንደዛ ተደርጓል። ስለዚህ ሰዎች ደግሞ አንተ ጋር መጥተው ነገር ሊሰሩ ሲፈልጉ የሊደርሺፕ ስኪል ያስፈልጋል ብዬ አምናለሁ። በምን አይነት መንገድ ሰዎችን ሊድ እንደምታደርጋቸው ላይክ ጋይድ የምታደርግበትን መንገድ እርግጠኛ መሆን መቻል አለብህ ብዬ። ስለዚህ የመጀመሪያው ቼንጅ ሜከር መሆን፣ ከዛ ጥሩ ሊደር ለመሆን መሞከር። ሶስተኛው ደግሞ ሂውማን ቢንግስ እስከሆን ድረስ ቀድምን ባልኳቸው ሪዝኖች ምክንያት ሰዎችን ለመርዳት ሰዎችን ለማገዝ እኛም ብዙ የማይረብሸን ከሆነ በተለይ ትንሽ ነገር ኮንትሪቢዩት ለማድረግ ደግሞ ሬዲ መሆን መቻል አለብን። ምክንያቱም ኢንተርናሊ የምናገኘውም ሳቲስፋክሽን ስላለ ቀድመን ባልኩ መንገድ ማለት ነውና እንደዛ መደረግ መቻል አለበት ብዬ አስባለሁ። በተለይ ቢዝነስ ላይ ያለ ሰው ደግሞ ይሄ ስታርታፕ አንተርፕረነርሺፕ ምናምን ላይ ያለ ሰው አት ዘ ኤንድ ኦፍ ዘ ዴይ ኔትወርኪንግ ምናምን ቢልድ ማድረግ ምናምን ስለሚያስፈልግ ኢን ዘ ሎንግ ራን ስለሆነ ጌሙን የምትጫወተው እነዚህ ሶስት ነገሮች በጣም ኢምፖርታንት ናቸው ብዬ አስባለሁ። እንግዲህ ለጠቀመው ሰው this is nice I think ሶስቱ በቃ ሚኒመም እንኳን ቢኖራችሁ በጣም ይጠቅማችኋል። ሎንግ ተርምም ስለሆነ ደግሞ ኪፕ እንደና የምትፈልጉትን ጎሎች በደንብ ያዙት። ከዛም በኋላ ኔትወርካችሁን ደግሞ በደንብ አድርጋችሁ ያዙት። አንተና ያንተ ሪሌሽንሺፕ ነው ከክላይንት ጋር ማተር የሚያደርገው በደንብ። እኔ እንዳጋጠመኝ ታውቃለህ፣ ስራ ላይ ትናንትና ነው ያወቅኩት። ትናንትና ማለት ስልክ ደውዬ ስራውን እኮ መስራት እችላለሁ፣ ግን አንዳንዴ የምሰራው ሰው ጋር ደግሞ you have to be very ምንድነው ኮሚኒኬሽንን ማወቅም አለብህ። አንተ ስራውን መስራት እንደምችል ያወቅ፣ ግን እኔ የማይገባኝ ከሆነ ስታስረዳኝ የማይገባኝ ምናምን ከሆነ አቅም እኮ አለኝ፣ ግን ስታስረዳኝ የማይገባኝ ከሆነ ከኔ ጋር መስራት አልፈልግም። ይሰለቻል። አንተ ሁሌ ሳስረዳህ ምናምን የደውዬ ምናምን ተደውሎልኝ እንደዚህ ይስራል። አዎ ትችላለህ፣ አዎ እችላለሁ፣ እንደዚህ ምናምን። አይ ሜክ ኢት ሲምፕል። እሺ ባሰብኝ ጭራሽ። ከዛም በኋላ እንደዚህ እኮ ምናምን አለ። አይ እንደዚህ ምናምን 7 ደቂቃ አወራን። በጣም ትልቅ ሰው ነው፣ የማከብራቸው ሰዎች ነው። ከዛም በቃ ዶክመንት ልኬላቸው ነበር እንደምን ላይ እሺ በቃ ቪዲዮ ልላክላችሁ ብዬ ቪዲዮ 26 ሰከንድ ምናምን ናት። በቃ ፐርፌክት ይሄን ነው የምፈልገው አለች። ቢካዝ እኔ አይ ቲንክ እኔም ኮሚኒኬሽን ገናም ያዳብርኩት ነው፣ ግን የሆነ በቃ ትልቅ ሰው ነው ምናምን የሆነ ያስፈራል። እነሱም ራሱ በቃ ስራውንም ስለምፈልገው ምን የሆነ ዝቅ ብለህ ትሰራለህ፣ ግን ቢ ኤብል ቱ ያንተን ሀሳብ በደንብ ኮሚኒኬት ማድረግ መቻል አለብህ። እና ዳትስ ሪሊ የተማርኩት። ጎበዝ ብትሆንም እንኳን አትሊስት ኮሚኒኬት ኔትወርክንም እና ኔትወርክን ደግሞ ከጨረስኩ በኋላ ኮሚኒኬሽን ጥሩ ነው። በኮሌክቱ አንዱን አስቀድመህ ማድረግ የምችልበት እንደዛ አሪፍ ነው። እና አንድ ደግሞ ልጨምርልህ፣ የሆነ ቀን ያወራናት ምንድን ነበር፣ ስልክ ስትደውልና ማን ነው ክላይንት ጋር የሚሄደው እንዴት ነው ሚስተር ታጣልከኝ። በጣም አሪፍ ናት እቺ። ኦኬ አይ ቲንክ ብዙ ስለምናወራ መሰለኝ አይደል? እሺ አይ ላይክ ዳት። ኦኬ ያው እንግዲህ እንደምታይ ፊቴ ፋሻሊ ምንድነው ፊቴ እንትን ይመስላል፣ ምንድነው የጩጬ ይመስላል ባጭሩ፣ ቤቢ ፌስ ነው ያለኝና so most of the time እንደውም አሁን ተሽኝ ነው ትንሽ ጥቂም አለኝ። ያኔ ሳቀሽ ነው። so በጣም ከባዱ ነገር ምን መሰለ፣ ሰው በስራ አይደለም ጀጅ የሚያደርግ ፊዚካሊ ጀጅ ያደርጋል። እኛም እናደርጋለን። አሁን ብዙ ሰው ምን ይላል መሰለ፣ እንዴ ሰው እንዴት እንደዚህ አይተጀጅ ታደርገዋለህ ኦር ለምን እንደዚህ ይሆናል ምናምን በቃ ትደረጋለህ። ማመን አምነህ ለዛ ነገር ምን ላስተካክል ምን ባረግ ይሻላል ብለህ ወደ ሶሉሽኑ ትመጣለህ እንጂ ይሄ እኮ ልክ አይደለም፣ ይሄ ሰው የሰው እንትን አይደለም፣ ሰው እስከሆነ ድረስ እንደዚህ ፖይንትለስ። ለመጣብህ ችግር አንተ ነህ ሶሉሽን የምታመጣው አይደል? ስለዚህ አሁን እንግዲህ ብዙ ጊዜ ቻሌንጅ ያጋጠመኝ እንደ ልጅ ነው የሚያዩኝ። በጣም እንደ ልጅ ስል ጩጬ ልጅ ማለት ነውና ክላይንቶች እንደዛ ብዙ ጊዜ ያጋጠመኝ። አንድ ሁለት ኤግዛምፕል አይ ቲንክ ከዚህ በፊት ላንሳዎች። የመጀመሪያው ያው ብዙ ጊዜ የማደርገው እኔ በስልክ አወራለሁ፣ ኢሜል የሚደረግ ከሆነ ኢሜል አደርጋለሁ ምናምን ጨርሳለሁ። አይ ቲንክ ድምጼ ያው በስልክ ብቻ ስትሰማው ያው የትልቅ ሰው ነው ብዙ አያስፎግርም።
ከዛ ምን አደርጋለሁ ዳጊን እሱ ደግሞ ምን ፊዚካል እንዳለው ነገር ፊዚካሊ በጣም ትልቅ ነው። ከዛ በጣም አባቴ ነው የሚመስለው ትልቅ ነውና በእድሜ እኔ 1-2 ዓመት ምናምን 3 ዓመት እበልጠዋለሁ። ሂዝ ዋን ኦፍ ማይ ፓርት ነው። ከዛ ስልክ አውርቼ ምናምን ልጅ ልካለሁ ብዬ ልከዋለሁ። ኢማጂን ልጅ ነው ያልኩት። ዳጊን ማለት like he looks big exactly። ከዛ እሱን ልከዋለሁ ምናምን አሁን ጭንቅላቱ ሰው የሚያስበው ምንድነው ልጅ ልካለሁ ብዬ ካላኩ አንተ ትልቅ ሰው ነው ማለት ነው። እኔ በጣም ትልቅ ሰው ነኝ ማለት ነው። እንዲህ በቃ ነጭ ጸጉር ምናምን በቃ ያለኝ ሰው ነኝ ማለት ነው። እንደዛ ልካለሁ ምናምን ሪስፔክትፉሊ ነው የሚያዋሩኝ ምናምን ያው እኔም ፎርማል መሆን በደንብ መሆንበት ጊዜም ስላለ እንደዛ አወራቸዋለሁ ምናምን። ከዛ በስራው ምናምን ኤክሳይትድ ሆናለሁ ብዙ ጊዜ። አንዴ ግን መሀል ላይ ችግር ተፈጠረ ስራው ላይ። ካምፓኒ ሪል ስቴት ነው ካምፓኒውን አልነገርም እና በጣም በቃ ካልመጣህ ምናምን ተባልኩ። አንተ መጥተህ በቃ ፊገር አውት አድርገህ መጨረስ አለብህ ምናምን ተባልኩ። ከዛ እሺ ብዬ ሌላ አንድ ፓርትነር ጋር አብረን ሄደን ትልቅ ለመምሰል ብዬ ሱፍ አድርጌ ነው የምሄደው ሞስት ኦፍ ዘ ታይም። አሁን እንኳን ተውኩ መሰለኝ ግን ሱፍ አድርጌ ምናምን ሄድኩት። ከዛ የሆነ ቦታ ላይ አለ ሰውየው ገባው ሰላም አቶ እንትና ምናምን ብዬ ነው የማወራው እንዴት ነህ ምናምን። ከዛ ኤርሚያስ እንትን አለኝ አዎ። ከዛ እሺ እዛሽ ጋር ጠብቄ እዛ ጋር ነው ሚቲንግ ምናምን አብረን እንጣ ምናምን። ከዛ ወጣን። ከዛ ሚቲንጉን ተቀምጠን የእሱን ቦስ ይዞት መጣ። እሱም ቦስ ነው ግን ያው ሌላ ቦስ ማለት ትልቅ ቦስ። ከዛ አብረ ተቀመጠ እንደዚህ ተፈጠረ። ከዛ ግን አላስቻለውም እና አንተን በስልክ የምታወራኝ አልኩት። ኢሜል ምንደራረገው ምናምን ካንተ ጋር አልኩት። በጣም ይገርማል አለኝ። ምን ነው እላለሁ። አይ በጣም ልጆች ናችሁ ልጅ ነህ ምናምን ነገር ብሎ ብቻ አወራኝ። ግን አት ዘ ሴም ታይም አፕሪሺየት አደረገን። ግን ያየው ነገር ስላለ አፕሪሺየት ግን የመጀመሪያ ኮንፍሮንት ያደረኩት ወይም ኦን ፍሮንት የነበርኩት ሰው ነው ቢሆን ዳውት ያደርግ ነበር። የምር ይሄን ስራ ተሰሩታላችሁ አይነት ጥያቄ ይፈጠርበት ነበር። አንዳንዴ ፖርትፎሊዮም ላይ ያዩ ይችላሉ። እንደዛ አይነት ዲስአድቫንቴጅ አለው። and the same thing ሌላ ቦታ ላይ እንደዚህ some kind of furniture ስለ ኢንቴሪየር ምናምን ይሰራላቸው ቢሮ ነበረ። ኢንቴሪየር ኮሪደር ኢንቴሪየር ነገር ይሰራላቸውና ስራ ምናምን አልቆ ከዛ ብቻ በሆነ አጋጣሚ ሄድኩ ተፈለኩ ነገርና እስቲል አሁንም ያደረግነው እንደዛው ነው። the same thing ነው ያደረግነው። ከዛ ሪሰፕሽን ቁጭ ብዬ ነበር። ከዛ በሱ ምሳሌ ወጣ ሲል መጀመሪያ እኔ ሪሰፕሽን ከመድረሴ በፊት ደረጃ ላይ ተላልፈናል። አይ ኖ ሂም ግን አልፌዋለሁ ኢንቴንሽናሊ። ከዛ አልፌ ተቀመጥ። ከዛ ተመልሶ መጣ ሻይ ጠጣ ኦር ሳምቲንግ መጣ። ከዛ ነው ገና ከመሄዱ በፊት ደውላለት የሆነ ሰው ተቀምጦ ነበር እንደዚህ ምናምን አለችው። ከዛ እሺ ብሎ ከዛ ገባ። አይ ሚን ገባ እሱ። ከዛ እሺ በቃ ይምጣ ምናምን ተባልኩ። ከዛ ገባ ትልቅ ኦፊስ ገባ። በር ከፍቼ ገባን። አየኝና አንተን አለኝ ጥሩ ነገር ስራ ሰርተን ጨርሰናል። ሂ ኖውስ ማለት ነው በቃ ምን ስራው ሰርቷል። በቃ ስራው ተሰርቷል። ኤክሳይትድ ነው በቃ አለ አንተን አለኝ። ከዛ አዋልኩት። በር የከፈተልኝ እሱ ነው ተነስቶ። ከዛ አንተ የከፈተው ለትልቅ ሰው ነው ለትልቅ ሰው ከፍቶ ያዩ ጥጪ ሰው ነው ኤክስፔክት ያደረገው እናንተ መጣ ላይ ግል ያያል ብታምን ባታምን ጭንቅላቴን ይዞ ውስጥ ነው ዳንቺማ ምናምን ብሎ ውስጥ ነው ያስገባኝ ማለት ነው። እና ያው እንግዲህ እንደዚህ ነው ኢማጂን መጀመሪያ እንደዛ ይሆንና ሚስጥር እያሰጣኝ ሶ እንደዛ አይነት ቻሌንጆች አሉ ሁሌም። ግን ያው ቀደም በጣም ተደጋጋሚ ጊዜ ያልኩት መሰለኝ ችግር አለብህ ማለት ችግሩን ሶሉሽን የለውም ማለት አይደለም። ሶሉሽን የምታመጣው ለዛ ነው የምታመጣው አንተ ነው። that's why እኔ እንትን ብዬ ሌላውን ፓርትነር የወፈር ገበድ ያለ አጠገብ አለ ፓርትነርሱን የምልከው ማለት ነው። ሶ አሁን ለምን ካልከኝ ኮሚኒኬት ለማድረግ እኔ ይሻላል፣ ፊዚካሊ ደግሞ ያው እሱ ይሻላል። አድቫንቴጅ መውሰድ ማለት ፓርትነርሺፕ ሲጀመር እሱ ነው። ብቻህን ሙሉ ልትሆን አትችልም። ብቻህን በሆነ ነው ብዙ ስራ አላገኝም ማለት ገብቷል። እንደዚህ ታውቃለህ እሱም ብቻውን ቢሆን ብዙ ስራ ያገኘው። አሁን እሱ በጣም ቴክኒካሊ የሆነ ሰው ነው፣ በጣም ጎበዝ ነው። ሲጀመር ያስገባ ነው መሀል ላይ ነው። አንድ አመት አንድ ሁለት ከቆየ በኋላ ነው እንደ አራተኛ ሰው የገባው። ለምን ፖቴንሻሉን ስላየ ነው። ሜቢ ቅድም ያላነሳ ነው ፓርትነር የምትመርጥበት ብዙ መንገድ አለ። ግን ኢን ዘ ፕሮሰስ ነው እንጂ ፓርትነር የምትመርጠው ኢንስታንትሊ እና ዛሬ ብዬ ማምጣት ጥሩ አይደለም። ኦኬ ግን ኢን ዘ ፕሮሰስ እያየው በተለያየ መንገድ ልታይ ይችላል። ዳጊን ኦልሞስት ብዙ ጊዜ ረጅም ወሮች አይተነዋል። ከዛ በኋላ እኔ በስነ ስርዓት ለአንድ ሁለት ለቲሜ ለሶስት ነው ቁጭ ብለን አንድ ሳምንት አስቤበት ነው ፒች ያደረኩት ስለሱ። ዳጊ ማለት እንደዚህ አይነት ሰው እንደዚህ አስቤያለሁ ምናምን what do you guys think ከዛ ያው የሰሩትን አይተውታል እነሱም ምናምን ሰው በዛ መንገድ ጨረስን ተደረግንና እሱን ማስገባ ነው። ስለዚህ አድቫንቴጁ ላይም አለ ለፈልጌ ነውና ሜቢ ጀነራሊ ግን መጨረሻ ላይ ለምለው ነገር ማለት እንፈልገው ነገር ሳይድ ማይዝ ጥሩ አይደለም።
ቲም ውስጥ ነው ኤክስትሪምሊ ሳይድ ነው ቲም ውስጥ ሳይሆን አጠቃላይ እንደዚህ ክላይንት ጋር ምናምን በተገናኘ ኤክስትሪምሊ ሳይድ መያዝ ጥሩ አይደለም። እኔ የምፈልገውን ነገር ነው የምሰራው ማለት አትችልም። ክላይንት የሚፈልገውን ነገር ብቻም ነው ማለት አትችልም። ኦኬ ኢን ቢትዊን ይሆናል። የሆነች ስፖት አለች የምትፈልጋት እሷን ስፖት መፈለግ ነው እንጂ ሳይድ ከያዝክ ብዙ ነገር ሉዝ ታደርጋለህ። እንደዛ መደረግ መቻል የለበትም። ከዛ ግን አት ሴም ታይም ደግሞ አንተ የኔ ቫልዩስ ናቸው የኔ ፐርሰናሊቲ ናቸው ምናምን ብለህ ደግሞ የምታደርጋቸው ግን ሌላ ሰው የማይጎዳ ሌላ ሰው ጋር የማይነካካ ነገር አለ። ለምሳሌ ኔጌቲቭሊ የማይነካካ ማለት ነው። አሁን ታይም ማኔጅመንት አሁን በእኛ ኬዝ አትሮንስ ነገር ከሆነ አትሮንስ ታይም የሚባል አለ ክሬት ያደረግነው። ሶ አትሮንስ ታይም ኮንሰፕቱ ምንድነው? ብዙ ሰዎች ይቀራሉ ብቻ ታይም ፓንክቹዋል አለመሆን በስነ ስርዓት አለመጀመር ምናምን። ከዛ አሁን 8 ሰዓት ይጀምራል 10 ሰዓት ያልቃል ከተባለ 10 ሰዓት ወጥተህ ለምን አትሄድም? ስኬጁል ኮንክ ስለዚህ 8 ሰዓት መጀመር አለበት ማለት ነው። ስለዚህ ሰው ቀድሞ እንዲመጣ ሰዓት ያለው ኔትወርክ እንዲያደርግ ሰዓት እንትን ያላለ ደግሞ የሌለው ደግሞ ኤግዛክትሊ በዛ ሰዓት መጥቶ በተባለው ሰዓት አልቆ እንዲሄድ ማድረግ መቻል አትሮንስ ታይም የሚባል ኮንሰፕት ዴቨሎፕ አድርገን ነበር እንትን አክቲንግ ፕሬዚዳንት ያለው ማለት ነው። ሶ ዘ ሴም ቲንግ ቀድሜ ስመጣ ሰው ምን አደርጋለሁ ነው የሚለው። ለምን አታነብም ስልክ? ብዙ ነገር ማድረግ ይችላል። ለምን አትጽፍም? የሆነ ነገር ወይ ለምን አይሆን ነገር አታስብም? ወር ምናምን ብቻ ብዙ የምታደርገው ነገር አለና እሱም ማድረግ እየቻልክ ፓንክቹዋል አለመሆን እኔ ሴንስ አይሰጥም። ፓንክቹዋል የምትሆነው በእኔ ዴፊኒሽን ራስን ሪስፔክት ማድረግ ነው። በዚህ ሰዓት እመጣለሁ ካልክ ፕሮሚስ ገባል። ስለዚህ ራስን የምታከብረው ከሆነ ለራስ ቃል የምትገኝ ከሆነ ባልከው ሰዓት መገኘት መቻል አለብን። 9 ሰዓት ካልክ 9 ሰዓት መድረስ አለብን። ሶ ትክክለኛ ኤግዛምፕል ብሰራ አንድ ሁለት ላይ አንድ ክላይንት የሆነ ቦታ ተገናኘን። አይ ቲንክ ክሬቲቭ መሰለኝ ባክ ኤንድ ፎርዞች ነበሩ ሚቲንጎች ቢሮ እየሄድኩ ሚቲንግ እናደርግ ነበረ ምናምን። ከዛ አየኝና ተደጋግሞ አየኝና ከዛ ሲያኝ አንድ ደቂቃ ሲቀር እደውላለሁ። የት ነህ? ደርሻለሁ ልግባ ወይ ምናምን እላለሁ። ሶ ሂ ኖቲስድ ፓንክቹዋል እንደሆነ ኮሚኒኬሽናችን ጥሩ እንደሆነ ምናምን ኮሚኒኬሽንም ስላነሳብ ከዛ ለአንድ ስራ ነበር ይሄድ ነው ግን በሱ ስራ በዛ ፓንክቹዋሊቲ ምክንያት 3 ስራ ተቀብለን መጣ። ዋው በ3 ሚቲንግ ምናምን። ሶ ከዛ ውስጥ አንዱ ስራ ተቀምጦ ነው የተሰጠው ከሌላ ክላይንት። እውነታን ያ ሶ አንዳንዴ ሪስፔክቲንግ ዮርሰልፍ ለሌላ ሰው ቫልዩ ኖሮት ልታገኝ ትችላለህ። ለምንድነው ፓንክቹዋል እንኮ ለምንድነው እንደዛ ኮሚኒኬሽን እንደዛ የሆነ ምናምን ብትለኝ እኔ ለሰውየው ብዬ አይደለም ለራሴ ስለ እና ደግሞ እንደ ልምድም አዳፕት ያደረግነውን ባህሪ ስለነበረ ከዛ የመጣ ነው። ሰው በእንደዛ አይነት መንገድ ነገሮችን ሊያስብ ይገባል። ሁሉም ሰው በተለይ ቢዝነስ ላይ ያለ ሰው ቃል የገባውን ነገር ዴሊቨር ማድረግ በዚህ ቀን ይደርሳል ከተባለ በዚህ ቀን መድረስ መቻል አለበት። ፕሮዳክት የሚሆን ሰርቪስ የሚሆን እንደዛ ማድረግ ሰው ላይችል ይችላል። ካልቻልክ ደግሞ ማድረግ የምትችለው ምንድነው? ቀድመ ኖቲፋይ ማድረግ። ያስ ቀድመ በቃ አልችልም በዚህ አሁን አንዳንድ ሰው በተለይ ቢዝነስ ላይ ያለ ሰው በጣም የሚያስቸግረው ደርሷል እኮ በቃ እንትን ነው የቀረው ትንሽ ምናምን እያለ ግን የለም በቃ 1 ሰዓት ከ2 ሰዓት 3 ሰዓት 4 ሰዓት 5 ሰዓት ከዛን የለም በጣም ረጅም ይቆያል። ቀናት ሊቆይ ይችላል። በቃ ትንሽ እኮ ነው የቀረው ምናምን እያለና ሰው በስነሳ ክሊርሊ ያን ነገር ሴት ስታደርገው ሶሉሽን ማምጣት ትችላለህ። ለምሳሌ ዛሬ የማይደርስ ከሆነ በዚህ ምክንያት አልቻልኩም። ስለዚህ ፕሮዳክት የሚደርሰው በቃ ነገ ነው ማለት ነው። ስለዚህ በጣም ስለጨነቀኝ የደወልኩት ናቹራል መሆን ስላለበት ስለጨነቀኝ የደወልኩት ምን ብናደርግ ይችላል ሶሉሽን እንዲሰጥ በእንደዚህ አይነት መንገድ ኮሚኒኬት ማድረግ። እኔ አንድ ባንክ ማናጀር ጋር እንደዚህ አይነት ኮሚኒኬሽን ነበረኝ። መጀመሪያ ላይ በጣም አግሬሲቭሊ በመጥፎ መንገድ አዋርቶኝ ምናምን ባውንድሪም አልፎ ማለት ነው አዋርቶኝ ምናምን ሰው በሰዓቱ እኔ ምላፊ እንዳልናገር ለሚያልፍ ቀን እና ዝም ብዬ አልፌው ካለፈ በኋላ ግን በስነ ስርዓት ያወራሁት ዴሊቨር ከተደረገ በቃ መጀመሪያ በቃላችን ባልነው መሰረት እያንዳንዱ ስቴፕ እንዳደረግን ፕሩፍ አድርጌ ምንም ሚስ እንዳላደረግን አንተ ግን እንደዚህ ነው ያሰብከው የትልቅ ባንክ ማናጀር እንደዚህ ነው ያሰብከውና የኛ ኢንቴንሽን እንደዚህ አልነበረም ሶ እንድታቀው ነው አሁን እየነገርኩ ያሉት። ያኔ ግን የተጠቀምካቸው ወርዶች እንትኖች ምናምን ልክ አልነበሩ ምናምን አልኩ። በጣም ደንግጦ ነው ይቅርታ የጠየቀኝ እንደዚህ ከዚህ በኋላ እንትን ሶ ከዛ በኋላ የነበረን ኮሚኒኬሽን ጥሩ ነበር። that's really nice ያ ሶ እንደዛ የምታደርገው ነገር አለና ሳይድ መያዝ የለብም ስልህ ብዙ ጊዜ አሁን ለሰው ብለህ ለመስራት ትሞክራለህ ማለት ራስ ነው እንደዛ ይሁን እንትን ሰው ሳይድ ለመያዝ ይሞክራል። አይኔ በቃ ለራሴ ስል ነው የምሰራው ይላል ወይም ደግሞ በቃ ለነሱ ብዬ ነው የምሰራው ምናምን ሊል ይችላል። ግን ኢን ቢትዊን መሀል ላይ የነሱ የሆነች ስፖታን እሷን መፈለግ መቻል ያስፈልጋል። ብዙ ሰው ዝም ብሎ መስመር ስለሚያሰምረው ይሄ ባውንድሪ ይለና የሆነ ሪጂድ የሆነ ባውንድሪ ያሰምራል። ሪጂድ የሆነ ባውንድሪ ጥሩ ነው ቢያለም ዲፔንዲንግ ኦን ዘ ሲቹዌሽንስ ሶ somehow ፍሌክሲብል ነው። እዚህ ጋር ያሰመርከው መስመር እናት ከመጣች ብሬክ ታደርገዋለህ ባይ ዲፎልት እናት ነች።
ልክ እንደዛ ሁሉ ለእያንዳንዱ ነገር ኮንቴክስት ሊኖር ይገባል እንጂ መስመር ሊኖር ይገባል ብዬ አላስብም። እና ይሄ ምንድነው ፍራጃይል ነው የሚባለው ብቻ እንደዛ አይነት መሆን መቻል አለበት እንጂ የሆነ ስትሪክት የሆነ እንትን ጥሩ አይደለም ብዬ አስባለሁ። ሶ that's really nice አንድ ሚስጥር ማወጣ ምናምን ችግር የለውም ስለምን ተዋወቅ ነው ባይ ዘ ወይ ሰዎቹ ከሰሙኛ ይሄ እኮ ነው ባለፈ አየት ይላል I think የኔ ያረኩት ሊል ይችላልሽ እስካሁን ድረስ ያለን ጊዜ ደስ ይላል because አዳዲስም ነገር ከኔ ጋርም ካንተ ጋር ምን ተዋወቃለን ግን ዛሬ አሪፍ ነገርም ሰምቻለሁ ካንተ ሞር ኦፍ ከዶርም እንዴት እንደወጣ ምናምን የሰራን ነው በደንብ ማቀው ከየት እንደመጣ ዛሬም በደንብ አወኩኝ እና ለኔም ደስ ይላል አሪፍ ኮንቨርሴሽን ነበር እና እስቲ አዳዲስ አሁን ለምሳሌ ኤንሲኤሞች ምናምን የት እንደምናገኛቸው ለነሱ አዳዲስ አንትረፕረነሮችም ስለሚመጡ ወይ እንዴት ነው አንተ የምናገኘው ሶሻል ሚዲያችሁን ምናምን በደንብ አስተዋውቅና ያ ሶ አሁን ሶፋር እያደረግን ያለነው ክሬቲቭ አብ ጋር ፓርትነር አድርገን ስለሆነ ክሬቲቭ አብ ጋር ባሉ ሶሻል ሚዲያዎች ፖስት ይደረጋሉ ላይክ ሊንክድኢን ኢንስታግራም ላይ ይደረጋል ከዛ ደግሞ በኔ ፐርሰናል እንትንም ላይ ፖስት ይደረጋል እሱም ያው ኤርሚያስ ፈንታው ብሎ ሊንክድኢን ላይ ቼክ ማድረግ ይችላሉ ኢንስታግራምም እንደዛው ኤርሚያስ ፈንታው ብሎ ቼክ አድርጉት ያገኙታል ከዛ ውጭ ደግሞ ፊዚካሊ ከፈለጉ እዛው ክሬቲቭ አብ መጥተው ፒያሳ ማለት ነው ፒያሳ ላይ የድሮ ፖስታ ቤት አራዳ ጋር ማለት ነው እዛ ሄደው ቼክ ማድረግ ይችላሉ that's it so እስካሁን ደስ ያለን ቆይታ ይመስላል እስካሁን ከቆያችሁን ደግሞ I think አሪፍ ነገር ተምራችኋል ብዬ አስባለሁ this is ለኔም ደስ ቢል ኮንቨርሴሽን ነበረ so I think ኤርሚን በደንብ ደግሞ ከኤንሲኤምን በደንብ ሌላ ቦታም ደርሶ ምናምን በደንብ እናየው ይመስለኛል for sure thank you አመሰግናለሁ thank you so much thank you አመሰግናለሁ